የህግ ነገር በዚህ ፕሮግራም በአገራችን አነጋጋሪ የሆኑ ጉዳዮች በህግ እንዴት እንደሚታዩ ማብራሪያ ይሰጥበታል። አድማጮችም በየዕለቱ በሚነሳው ርዕሰ ጉዳይ ላይ ያላቸውን የህግ ጥያቄዎች በቀጥታ የስልክ መስመር በመግባት ባለሙያውን የሚጠይቁበት ነው። የህግ ነገር የህግ ነገር ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊ የህግ ነገር ፕሮግራማችንን ነው ጀምረናል። ከኢትዮጵያ ሬዲዮ በዛሬው ጉዳያችን ስለ ቀብድ ህጉ ምን ይላል በሚለው ላይ ነው የምንነጋገረው። ቀብድ በውል ላይ የሚኖረው ተጽዕኖ እናነሳለን። ቀብድ ተከፈለ ማለት ውል አለ ማለት ነው ወይ የሚለውን ነገር እናነሳለን። የቀብድ ክፍያ ምን ውጤት አለው? ለምሳሌ አንድ ሰው ቀብድ ከከፈለ በኋላ የሚገዛውን ዕቃ ቢተው ቀብድ የከፈለው ይመለስለታል ወይ? ምንድነው የሚሆነው? ህጉ ምን ይላል የሚለው ነገር እናነሳለን። ቀብድ ተቀባዩስ ውሉን ቢያፈርስ ምን ውጤት አለው? ተመሳሳይ ነው ውጤቱ ምንድነው የሚለው ነገር እንዲሁ ቀብድና ቅድመ ክፍያ ያላቸው ልዩነት ምንድነው የሚለውንም እንዲሁ ተዋዋይ ወገኖች ውል ሲፈጽሙ ማድረግ ያለባቸው ጥንቃቄ፣ እነዚህና ተያያዥ ጉዳዮችን እያነሳን እንቆያለን። በዚሁ ላይ ማብራሪያ የሚሰጡን እንግዳይም እዚህ ስቱዲዮአችን ተገኝተዋል። እንግዳይን በቅድሚያ በጣም አመሰግናለሁ። መስፍን ለአከማርያም ቴክኒኩን ይቆጣጠራል። ሄለን ግዛው ፕሮግራሙን ታስፈጽማለች። አዴተገኔ ወይቶን መራለሁ። እስከ ዝግጅታችን ፍጻሜ ከኛ ጋር እንድትሆኑ በአክብሮት ጋብዘናል። ቀደም ሲል እንዳልኩት እንግዲህ ስለ ቀብድ ህጉ ምን ይላል በሚለው ላይ ነው ዛሬ የምንነጋገረው። በተለይ ቀብድና ቅድመ ክፍያ ያላቸው ልዩነት ምንድነው? ብዙ ጊዜ ተመሳሳይነት ነገር ስላላቸው አንድ አይነት የሚመስለው ሰው አለና ምንድነው ልዩነታቸው የሚለውን ነገርም እናነሳለን። ሌሎችም ከዚሁ ጋር ተያይዞ ውሉን አንድ ሰው ቢያፈርስ ቀብዱ ይመለስለታል ወይ? ገዥና በሻጭ መካከል ልዩነት ሳለ ወይ? አንዳቸው ቢያፈርሱ ገዢ ቢያፈርስ ሻጭ ቢያፈርስ ልዩነት አለ ወይ? ውጤቱ ምንድነው የሚለውን እነዚህና ተያያዥ ጉዳዮችን እያነሳን ነው የምንቆየው። ይህን ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው የምናቀርብላችሁ። የፍትህ ሚኒስቴርን በጣም እናመሰግናለን። መልእክቱን አድምጠን ተመልሰን ስንገናኝ ወደ ውይይታችን እንገባለን። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ቀደም ሲል የፌዴራል ጠቅላይ አቃቤ ሕግ ተቋምን ለማቋቋም በወጣው አዋጅ ቁጥር 943/2008 እንዲሁም የፌዴራል መንግስት አስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር 1263/2014 መሰረት የመንግስት ሕግና ፍትህ አገልግሎትና የጠቅላይ አቃቤ ሕግ ዘርፎች በስሩ እንዲደራጁ ተደርጎ በርካታ ስልጣንና ተግባራት ተሰጥቶት እየሰራ ይገኛል። 5 ተጠሪ ተቋማትን ማለትም የፌዴራል ማረሚያ ቤት ኮሚሽን፣ የፌዴራል የፍትህና የህግ ኢንስቲትዩት፣ የፌዴራል ሰነዶች ማረጋገጫ ምዝገባ አገልግሎት፣ የፌዴራል ሲቪል ማህበረሰብ ድርጅቶች ባለስልጣንና የኢፌዴሪ ታክስ ይግባኝ ኮሚሽን በፍትህ ሚኒስቴር ስር እንዲደራጁ በማድረግ ለህብረተሰቡ ውጤታማና የተቀላጠፈ አገልግሎት በመስጠት የባለጉዳዮች ጊዜና ጉልበት መቆጠብ ተችሏል። ለተቋሙ ከተሰጡ ስልጣንና ተግባራት መካከል በህግ ጉዳዮች የፌዴራል መንግስት ዋና አማካሪና ተወካይ ሆኖ መስራት፣ የፌዴራል ህጎች ተፈጻሚነትን መከታተል፣ በወንጀልና ፍትሐብሔር ጉዳዮች ዓለም አቀፍ ግንኙነትና ትብብር ማድረግ፣ በተጨማሪም በተሻሻለው የቤተሰብ ህግ፣ በመገናኛ ብዙሃን፣ በንግድ ውድድርና ሸማቾች እንዲሁም በሌሎች አዋጆችና ህግ ጉዳዮች የተመለከተ ለሚኒስቴር መስሪያ ቤቱ ስልጣንና ተግባራት የተሰጡ የህግ ማዕቀፎች ናቸው። ፍትህ ሚኒስቴር ይህን የህግ ነገር የተሰኘውን ፕሮግራም በአጋርነት ሲያቀርብላችሁ ደስታ ይሰማዋል። ተመልሰናል። የፍትህ ሚኒስቴርን በጣም እናመሰግናለን። ወደ ውይይታችን ከመግባታችን በፊት እንግዳይ እንዳስተዋወቅ አቶ ፈይሳ ሹርኬ ይባላሉ። አቶ ፈይሳ በፍትህ ሚኒስቴር ከፍተኛ አቃቤ ሕግ ናቸው። አቶ ፈይሳ በድጋሚ በጣም እናመሰግናለን። እኔም በጣም ከልብ አመሰግናለሁ። የፍትህ ሚኒስቴር አጠር ያለች መልእክት አለው። ፍትህ ሚኒስቴር እንግዲህ ለ2019 ዓመተ ምህረት ለህብረተሰቡ ንቃተ ሕግ ለመስጠት የፍላጎት ዳሰሳ ለማድረግ ያዘጋጀው መጠይቅ አለ። ይህ መጠይቅ ደግሞ በፍትህ ሚኒስቴር
ማህበራዊ ሚዲያ በፌስቡክ እና በቴሌግራም ላይ ይገኛል። ስለዚህ እዚህ ውስጥ በመግባት ሊንኩን በመጫን ፎርሙን እንድትሞሉ ተጠይቃችኋል። እንግዲህ ተቋሙ የማህበረሰብ ተሳትፎና ንቃተ ህግ በአዲስ እይታ ለመቃኘት እያደረገ ባለው ሂደት ተሳታፊ እንድትሆኑ ጋብዟችኋል። ይሄ ደግሞ ለዚህ ለህግ ነገር ፕሮግራም ትልቅ እገዛ ስለሚያደርግ በዚህ ጉዳይ ላይ ቢሰራልን እንፈልጋለን። እንደዚህ አይነት ነገሮችን ብትዳስሱልን የምትሏቸውን ነገሮች በሙሉ እዛ ላይ ብታሰፍሩልን እኛም ከዛ ወስደን በዚህ ፕሮግራማችን የምንዳስሰው ጉዳይ ይሆናል ማለት ነው። ስለዚህ እንዲሰራላችሁ የምትፈልጉትን ነገር በተዘዋዋሪ በእነዚህ በፌስቡክ እና በቴሌግራም እየገባችሁ አስቀምጡልን። እኛ ደግሞ ከዛ ተቀብለን በዚህ ፕሮግራማችን የምንቃኘው ይሆናል ማለት ነው። ፔጆቹ የገጹ የፍትህ ሚኒስቴር የኢፌድሪ ፍትህ ሚኒስቴር ይላል በአማርኛ ወይም ደግሞ ኢፌድሪ ሚኒስትሪ ኦፍ ጀስቲስ ይላል የፌስቡክ ገጹ። ቴሌግራሙም እንደዛው። ስለዚህ በእነዚህ ማህበራዊ ድረገጽ እየገባችሁ እንድትሞሉ በአክብሮት እንጋብዛለን። አሁን በቀጥታ ወደ ውይይታችን ነው የምንገባው። አቶ ፈይሳ ስለ ቀብድ ነው የምናወራውና ወደ ቀብድ ከመሄዳችን በፊት ግን በቀጥታ ያው ከውል ጋር ስለሚገናኝ የውል ትርጉም እስኪ በቋንቋ አጠር አድርገን እናንሳው። ኦኬ እሺ፣ አመሰግናለሁ። እንግዲህ ሰዎች በርካታ ህጋዊ ተግባራትን ያከናውናሉ በየቀን። ከነዛ ውስጥ አንዱ ውል ነው። እንግዲህ ውል ምንድነው የሚለውን እንግዲህ የፍትሐብሔር ህጋችን በ1952 የወጣ የፍትሐብሔር ህጋችን በአንቀጽ 1675 ላይ ውል ማለት ምን እንደሆነ ትርጉም ሰጥቷል። በዚህም ንብረታቸውን የሚመለከቱ ግዴታዎችን ለማፍጠር፣ ለማለወጥ ወይም ደግሞ ለማስቀረት ባላቸው ተወዳዳሪ ግንኙነት በሁለት ወይም በብዙ ሰዎች መካከል የሚደረግ ስምምነት እንደሆነ ያስቀምጣል። በተመሳሳይ በአንቀጽ 1678 ላይ አንድ ውል አንድ የጸና ውል አለ ለማለት ሊሟሉ የሚገቡ መስፈርቶችን በግልጽ ያስቀምጣል። እነዚህም ተዋዋዮች ውል የሚገቡ ሰዎች ችሎታ ያላቸው መሆን እንዳለባቸው። ችሎታ ስንል እንግዲህ የፍትሐብሔር ህጋችን አንቀጽ 192 193 አካባቢ በግልጽ ተቀመጠ ነው። ከ18 ዓመት በላይ መሆን አለበት። በህግ ያልተከለከለ ጁዲሻሊ ኢንተርዲክትድ የአእምሮ ሁኔታን በተመለከተ አንድ ሰው ጤነኛ አእምሮ ያለው ሰው መሆን አለበትና እነዛ ሁኔታዎችን የሚያሟላ ሰው ችሎታ ያለው ሰው ነው ተብሎ ነው የሚገመተውና እንግዲህ ውል ህጋዊ ውል የሚጸና ውል የሚደረገው እንግዲህ ችሎታ ያላቸው ሰዎች መካከል እንደሆነ ያሳያል። ሌላ እንግዲህ በነጻ ፍላጎታቸው የተዋዋሉ መሆን አለበት። ይሄም ሰዎች ተገዶ ተታሎ ወይ ደግሞ በተለያየ መንገድ በራሳቸው ነጻ ፍቃድ ሳይሆን በእነዚህ ምክንያቶች በመታለል የፈጸሙት ውል ከሆነ ያው ውልም የሚጸና ውል አይሆንም። እንግዲህ ያው የተታለለ ሰው ወይ ደግሞ በዛቻ በማስፈራራት የተደረገ እንደሆነ ያንን ፋክት ማረጋገጥ ከቻለ ያው ውል ፈራሽ ሊሆን የሚችልና የማይጸና መሆኑን ህጉ ያስቀምጣል። ሌላ ደግሞ የሚዋዋሉበትም ነገር ህጋዊ የሆነና ሊፈጸም የሚችል መሆን አለበት። እንግዲህ ሊፈጸም የማይችለው ነገር ላይ ሰዎች ውል ቢያደርጉ ያው ውል የሚጸና ውል አይሆንም። ሌላ እንግዲህ ያው ህገወጥ መሆን የለበትም። እንግዲህ ህገወጥ ኢሞራል የሆኑ ነገሮች ላይ ሰዎች ውል ማድረግ አይችሉም። እነዛ ህገወጥ ወይም ደግሞ ኢሞራል የሆኑ ተግባራት በህግም የተከለከሉ የማህበረሰቡንም እሴት የሚቃረኑ ስለሆነ እነዛ ላይ የተደረጉ ስምምነቶች እንደ ውል አይቆጠሩም። ሌላ በህጉ የሚቀመጡ ፎርም ለምሳሌ በጽሁፍ መደረግ አለበት የሚል ህግ የሚያስቀምጡ በተለየ ሁኔታ አንዳንድ ውሎችን ውል እንግዲህ በቃልም በጽሁፍም ሊሆን ይችላል። በዚህ ግራ መንገድ ለማንሳት በጽሁፍ መደረግ አለባቸው ተብሎ በልዩ ሁኔታ ለምሳሌ በፍትሐብሔር ህጋችን አንቀጽ 1723 ላይ የማይንቀሳቀሱ ንብረቶች ጋር እና የሚንቀሳቀሱ ስፔሻል ሙቨብል የሚለው ከመኪና ምናምን ጋር የተገናኙ እነዚህ ከነሱ ጋር የተገናኙ ውሎች በጽሁፍ መሆን እንዳለባቸው በተለይም ከማይንቀሳቀሱ ንብረቶች ጋር በተገናኘ ውል ለማዋዋል ስልጣን የተሰጠው አካል ፊት ውሉ ራሱ መፈጸም እንዳለበትና ያ ውል መመዝገብ እንዳለበት የፍትሐብሔር ህጉ ያስቀምጣልና እነዚህን መስፈርቶችን ማሟላት እንዳለበት ያስቀምጣል። እንግዲህ በርካታ የውል አይነቶች አሉ። ከነዛ ውስጥ የሽያጭ ውል አንዱ ነው። ያው ራሱን የቻለ ክፍል አለው። እንግዲህ የሽያጭ ውል፣ የክራይ ውል፣ የስራ ቅጥር ውል ብለን በርካታ የውል አይነቶችን ማንሳት እንችላለን። በአጠቃላይ እንግዲህ ስለ ውል የተደነገጉ ጠቅላላ ድንጋጌዎች እነኚህ ልዩ በተለያየ ህጎች የሚገዙ የውል አይነቶች ላይም ተፈጻሚነት እንዳላቸው የፍትሐብሔር ህጋችን አንቀጽ 1679 ላይ በግልጽ ተደንግጎ ይገኛል። እንግዲህ ውል እንግዲህ በአጠቃላይ ይሄን ይመስላል። በጣም ጥሩ።
አሁን ወደ ቀብድ እንድስኪ ዋናው ጉዳያችን ቀብድ ስለሆነ ቀብድ ምንድነው በህግ ያለው ትርጓሜ የሚለው ነገር እናንሳ። ኦኬ አመሰግናለሁ። እንግዲህ ቀብድ በተመለከተ በተማሳሳይ የፍትሐ ብሔር ህጋችን ላይ አንቀጽ 1883 እስከ 1885 በፍትሐ ብሔር ህጋችን ላይ ተደንግጎ እናገኛለን። ይሄ እንግዲህ በ1888 ላይ የቀብድ ትርጉም አያስቀምጥም። ኖርማሊ 3 ድንጋጌዎች ናቸው ያሉ። ድንጋጌዎቹ 3ቱም የቀብድን ትርጉም አያስቀምጡም። ሆኖም ግን ለአንዱ ወገን ቀብድ መስጠቱ በማያከራክር ሁኔታ ውል መደረጉን ያረጋግጣል ማለት ይገልጻል። እንግዲህ ቀብድ የውል ማረጋገጫ እንደሆነ በሰዎች መካከል አንድ ሰው ቀብድ ሲሰጥ እንግዲህ ሌላ የአገልግሎት ወይም ደግሞ የሽያጭ ውል ከጀርባ እንዳለ ያንን የሚያመለክት በመሆኑ ለዛ ለአገልግሎት ውል ወይ ደግሞ ለሽያጭ ውል ማረጋገጫ እንደሆነ ህጉ ያስቀምጣል። እንግዲህ ከዚህ ከ1883 ላይ ከተመለከተው ድንጋጌ ተነስተን ስናይ የቀብድ ክፍያ ማለት በተዋዋይ ወገኖች መካከል ውል መኖሩን እና ተዋዋይ ወገኖች በውሉ ለመገደድ ወይም ደግሞ ውሉን እስከ መጨረሻ ተከታትሎ ለመጨረስ ያለን ፍላጎት ለማሳያት በማያዣነት ቀብድ ሰጪ ለቀብድ ተቀባይ የሚሰጠው ክፍያ እንደሆነ መረዳት ይቻላል። እንግዲህ በዚህ አይነቱ ክፍያ ተዋዋይ ወገኖች መካከል የሽያጭ ወይም ደግሞ የአገልግሎት ውል ስምምነት መኖሩን በቀጣይም ሁለቱም ተዋዋይ ወገኖች በውል ስምምነቱ ለመገደድ ያላቸውን ፍላጎት የሚገልጹበት እንደሆነ ማየት ይቻላል። በጣም ጥሩ። ሌላው ቀደም ሲል እንግዲህ ስለ ውል አንስተናል፣ ስለ ቀብድ አንስተናል። ቀብድ በውል ላይ የሚኖረው ተጽዕኖ ዝርዝር አድርገን እንድናነሳው ብዬ ነው። ቀብድ ተከፈለ ማለት ውል አለ ማለት ነው ወይ እንዴት ነው የሚለው ነገር እስኪ እንየው። እንግዲህ ቀብድ ተከፈለ ማለት ውል አለ ማለት ይቻላል የሚል በፍትሐ ብሔር ህጋችን አንቀጽ 1883 ላይ ተመለከተው ያሳያል። ይህም ቀብድ ሻጭና ገዥ ውል መፈጸማቸውን እርግጠኛ ሲሆኑ የሚቀባበሉት ገንዘብ በመሆኑ ይህንን ማድረጋቸው ገንዘቡን ለመቀባበላቸው ብቻ ሳይሆን ውል ለመዋዋላቸውም ማስተባበያ የማይቀርብበት ማስረጃ መሆኑን ነው እንግዲህ ያው ከላይ ያነሳነው ድንጋጌ የፍትሐ ብሔር ህግ አንቀጽ 1883 የሚያሳየው። ስለዚህ ቀብድ መቀባበላቸው በተረጋገጠ ጊዜ በሰዎቹ መሃል ሌላ ውል የአገልግሎት ውል ደግሞ ወይም የሽያጭ ውል ማንኛውንም ውል ሊሆን ይችላል እንግዲህ እነሱ ተስማምቶበት ቀብድ የተቀባበሉበት ውል እንዳለ ማረጋገጫ እንደሆነ ነው ህጉ የሚያስቀምጠው። እንግዲህ ቀብድ የተከፈለ ማለት ውል አለ ማለት ነው የሚለውን እንግዲህ ያወዛማት እንችላለን። በጽሁፍ መደረግ ያለባቸው ውሎችን በተመለከተ እንግዲህ ያው ህጉ በተለየ ሁኔታ አያስቀምጥም። እንግዲህ ያው በፍትሐ ብሔር ህጋችን አንቀጽ 1883 ላይ ቀብድ መቀባበላቸው በተረጋገጠ ጊዜ በተዋዋይ ወገኖች መካከል በገዥና በሻጭ መካከል የሽያጭ ውል መኖሩን ያሳያል ያረጋግጣል ይላል። እንግዲህ ምን አይነት ውሎች ናቸው በዚህ የሚገዙ? ለምሳሌ የማይንቀሳቀሱ ንብረቶችን በተመለከተ ቅድምም እንዳነሳ ነው በ1723 በልዩ ሁኔታ በጽሁፍ መደረግ እንዳለባቸውና ያ ውል ለማዋዋል ስልጣን በተሰጠው አካል ፊት መደረግ እንዳለበትና ያ ውል መመዝገብ እንዳለበት ህጉ በግልጽ ያስቀምጣል። ነገር ግን እዚህ 1883 ላይ የተቀመጠው ድንጋጌ ቀብድ መከፈሉ ብቻውን በሰዎች መካከል ውል እንዳለ ማረጋገጫ እንደሆነ ውል መኖሩን ያረጋግጣል ብሎ በግልጽ ያስቀምጣል። በአጠቃላይ እንግዲህ ከፕሩፍ ኦፍ ኮንትራክት ውልን ለማረጋገጥ ስፔሻሊ በጽሁፍ የሚደረጉ ውሎች ማረጋገጥ የሚቻለው በጽሁፍ የተደረገውን ውል እና በውል ለማዋዋል ስልጣን የሰጠው አካል ቀርቦ የተመዘገበን ራሱ ሰነዱን ይዞ በማቅረብ ነው ውል የሚረጋገጠው በሚል የፍትሐ ብሔር ህጋችን አንቀጽ 2003 ላይ በግልጽ ያስቀምጣል። ሆኖም ግን ይሄ የቀብድ ግን በተለየ ሁኔታ የሰበር ውሳኔ በተለይ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 56/794 ላይ የሰጠው ውሳኔ ስንመለከት እንግዲህ ገዥና ሻጭ አንድን የቤት ሲሻሻጡ በፍትሐ ብሔር ህግ ቁጥር 1723 ስር የተመለከተውን ፎርም ባያሟሉ ሻጭ ለዚሁ ሽያጭ ውል ማስፈጸሚያ ቀብድ መቀበሉ ከተረጋገጠ በማያከራክር ሁኔታ ውል መደረጉን ያረጋግጣል ብሎ ውሳኔ ሰጥቷል። ስለዚህ አንድ ውል የህጉን ፎርም ካላሟላ በህግ ፊት የማይጸና ይሆናል። ነገር ግን በልዩ ሁኔታ የቀብድ ገንዘብ ክፍያ ካለ ውሉ የህጉን ፎርም ያላሟላ ቢሆንም የቤት
ሽያጭ ውል ስለመኖሩ የማያከራክር ማረጋገጫ ስለሆነ ውሉ የጸና ይሆናል የሚል ውሳኔ ሰጥቷልና ስለዚህ ከዚህ ተነስተን ስናየው በተለየ ሁኔታ እንግዲህ ቅድም እንዳነሳነው በጽሁፍ መደረግ ያለባቸው ውል አሁንም ማህበረሰቡ በደንብ መገንዘብ ያለበት ሰበር የሚሰጣቸው ውሳኔዎች በተለያየ ጊዜ ይቀየራሉ። ሰበር እንግዲህ በአምስት ዳኞች በተሰየሙበት ችሎት አንድን ጉዳይ የህግ ስህተት አለበት ተብሎ የቀረበውን ጉዳይ አይቶ የመጨረሻ ውሳኔ ይሰጣል። ያ ሰበር የሚሰጠው ውሳኔ ህግ ሆኖ አስገዳጅነት ይኖራል። እንደ ህግ አዋጁ 1234 2013 አዋጅም በዛ ልክ ያስቀምጣል። ነገር ግን ህግም ቢሆን ራሱ ሰበር የሰጠውን ውሳኔ በአምስት ዳኛ በተሰየመ ችሎት የተሰጠው የአስገዳጅ የህግ ትርጉም ሊቀየር እንደሚችልም አዋጁ 1234 ግን እስከሚቀየር ድረስ እንደ ህግ ሆኖ ያገለግላልና የሚቀየረው በሰባት ዳኞች በተሰየሙበት ችሎት ድጋሜ ታይቶ ያ ውሳኔ ሊቀየር ይችላል ነው። እንግዲህ አሁን ውሳኔው ሊቀየር ይችላል። ቤዚካሊ አሁን ህብረተሰቡ መገንዘብ ያለበት እዚህ ላይ ህጉ የሚያስቀምጠው መስፈርት ማሟላት አለበት። ውል የማይንቀሳቀሱ ንብረቶች ጋር ተያይዞ የሚፈጸሙ ውሎች በጽሁፍ መደረግ አለባቸው። ውል ለማባባል ስልጣን የሰጠው አካል ፊት ነው መደረግ አለባቸው። ውሉ ራሱ መደረግ አለበት እነሱ ፊት ነው። ያ ውል ደግሞ በእነሱ ተረጋግጦ እነሱ ሁለት ነገር ነው የሚያደርጉ እንግዲህ ኦቴንቲኬት ያደርጋሉ፣ ከዛ ይመዘግባሉ። ማረጋገጥና ማመዝገብ ነው። ስለዚህ በዛ አግባብ ውል እንዲፈጽሙ ለማሳሰብ እወዳለሁ። እንግዲህ የቀብድን ሁኔታ የተለየ የሚያደርገው ሌላ አንድ ነገር ማንሳት እንችላለን። እንግዲህ ለሰበር ውሳኔ መነሻ የሆነውን ስንመለከት የተከፈለው ክፍያ ቀብድ መሆኑ በውሉ ላይ ካልተገለጸ በቀር ቀብድ ነው ተብሎ ሻጭ አጠፌታውን እንዲከፍል የማያስገድድ ከመሆኑም በላይ ውል መኖሩንም አያረጋግጥም ይላል። እንግዲህ ያ ቀብድ እንደዚህ አይነት ኢፌክት ነው። ውል መስፈርቱንም ባያሟላ በ1723 አንድ ላይ የተመለከተው መስፈርት ባያሟላ ቀብድ መቀባበላቸው ከተረጋገጠ የሽያጭ ውል በመካከላቸው እንደተደረገ ይቆጠራል ብሎ ሰበር የሰጠው ውሳኔ ራሱ ሚጸና እንግዲህ ቀብድ መኖሩ ከተረጋገጠ ነው። በግልጽ በውላቸው ላይ ክፍያው የተፈጸመው የተቀባበሉት ቀብድ ቅድመ ክፍያ ሳይሆን ቀብድ መሆኑ በተረጋገጠ ጊዜ እንደሆነ ያስቀምጣል። ሌላ ለዚህ ውሳኔ መነሻ ይሆናል ብዬ የሚያስበው እንግዲህ የቀብድ ክፍያ መኖሩ የውሉን መኖር የሚያረጋግጥ ብቁ ማስረጃ ቢሆንም ተዋዋይ ወገኖች ውሉን ለማፍረስ ቀብድ የተቀባዩ የተቀበለውን ገንዘብ እጥፍ አድርጎ በመመለስ ወይም ደግሞ ቀብድ ሰጪው ደግሞ ይህንኑ የሰጠውን ገንዘብ ለተቀባዩ በማተው ያለ ሌላ ተጨማሪ ሁኔታ ውሉን ማፍረስና በመካከላቸው የተመሰረተውን ግዴታ ማስቀረት መብት እንዳላቸው ህጉ ያስቀምጣል። በ1885 ላይ የተመለከተው ጉዳይ ነው። እንግዲህ አሁን ቅድም እንዳነሳነው ይሄ ዝርዝሩን ምን ውጤት አለው የሚለውን እንመለስበታለን። አድማጮች ግን ከዛ በፊት አስተያየት እንዲሰጡበት ፈልጌ ነበረ። ለምሳሌ ቀብድና ቅድመ ክፍያ ምንድነው ያላቸው ልዩነት? እስኪ አድማጮችን አስተያየት ነገር ምክንያቱም ብዙ ሰው እነዚህ ሁለት ነገሮች አመሳስሎ ስለሚጠቀማቸው ልዩነታቸው ምንድነው እስኪ ያውቁታል ወይ? ከዛ ደግሞ ህጉ ያስቀመጠው ነገር አለ። ህጉ ቀብድ ማለት እንደዚህ ነው፣ ቅድመ ክፍያ ማለት እንደዚህ ነው ብሎ የሚያስቀምጠው ነገር አለ። ግን እንደው አድማጮች ምን ሐሳብ አላቸው? በዚህ ላይ ምን አስተያየት አላቸው? እነሱስ እንዴት ነው እየተጠቀሙበት? በተለይ ከሽያጭ ጋር ከውል ጋር ተያይዞ ሲጠቀሙ ያው ብዙ ጊዜ ሰው ይከፍላል የሆነ ነገር ሲገዛ ወይም ደግሞ የሆነ አገልግሎት ለማግኘት ሲል የሚያስይዘው ብር አለና እሱን እንደ ቀብድ ብለው ነው እንደ ቅድመ ክፍያ ብለው ነው ምን ውጤትስ እንዳለው ያውቁታል ወይ ይገነዘቡታል ወይ የሚለውን ነገር በቅድሚያ አስተያየታቸውን ቢሰጡ ደስ ይለኛል። አድማጭ መስመር ላይ ያለን ሄሎ ጤና ይስጥልን። አለን ይመስገን። በሪው ሰላም ነው? እንደምን አለን እግዚአብሔር ይመስገን። አለን ይመስገን። እና ወራን ተካተለ እሺ ትንሽ ስልክ ጉር ይቆራረጣል። እሺ አሁን እስኪ እንሞክር። ሄሎ እሺ አሁን አይሻልም? ይሻላል አሁን። እሺ እና ያለኝ ጥያቄ ማለት ነው ቀብድን በተመለከተ እሺ ቀብድን በተመለከተ ብዙ ጊዜ ስንመለከት ቀብድ ሰጥተው አንዳንድ ሰዎች ግዢውን የሚያስተጓጉሉበት ሁኔታ አለ። ቀብድ ከሰጠ በኋላ ገንዘብ ላይኖረው ይችላል፣ ገንዘብ ደግሞ በሌላ ተይዞብኛል የሚልበት ሁኔታ አለ። ያን አካል ደግሞ የሸጠው አካል ደግሞ ለጉዳዩ ነው የሸጠው። ስለዚህ ያን ቀብድ የሰጠው አካል ቀብድ ሰጥቻለሁና
ብሎ በህግ እስከምን ያህል ተቀባይነት አለው? ለዛ ሰውዬ በተደራሽነቱና ገንዘቡ በትክክል ካልደረሰለት ለጉዳይ ካልደረሰለት ምን ያህል የማፍረሻ ሁኔታ እንዴት ይቻላል? አሁን ያን ሰውዬ ለጉዳይና ለችግር ነው የሸጠው። ያን ገዢ አካል ደግሞ ቀብድ ከሰጠ በኋላ ህጋዊ ነኝ ብሎ ቀብድ ሰጥቻለሁ ገዝቼዋለሁ ብሎ ላቆየው ይችላል። በፍትሐ ብሔር ሁኔታ ነው የሚታይም የሚል ሁኔታ ይኖራል እና ይሄንን እንዴት ይታያል? በህጉ ሁኔታ ያን ቀብድ የሰጠው አካል በምን ማፍረስ ይችላል? ያን ሰው የገንዘቡ ስላላሟላለት የሚለው ጥያቄ ለመጠየቅ ፈልጌና አመሰግናለሁ። እሺ በጣም እናመሰግናለን። ጥሩ ጥያቄ ነው። እኛም እንደ ጥያቄ ይዘነዋል። ውጤቱ ምንድነው? ገዢ ወይም ደግሞ ሻጭ ቢያፈርሱ ምንድነው የሚሆነው? ውሉ የሚጠየቁበት ሁኔታስ አለ ወይ የሚለውን እነዚህና ተያያዥ ጉዳዮችን እንደ ጥያቄ ይዘነዋል። አሪፍ ጥያቄ ነው። እናመሰግናለን። ሌላ አድማጭ አለን። ሄሎ እሺ ሬዲዮ አድማጫችን ሬዲዮ በቅድሚያ ዘግተው እኛ ጋር ቢደውሉ ጥሩ ነው። ምክንያቱም ሄሎ ጤና ይስጥልን አደይ። ጤና ይስጥልን። መምህር ዳንኤል ነኝ ከእንሳር ወረዳ ላይ ነው የምደውለው። ላንቺን ለእንግዳችንም እንዲሁም ደግሞ ለአጠቃላይ ለሚዲያው ሁሉም ለአድማጮች እንደምን አደራችሁ እላለሁኝ። በቅድሚያ የተነሳውን ርዕሰ ጉዳይ አንቺን እያመሰገንኩኝ እንግዳችንን የምጠይቃቸው አሁን ይሄ ቀብድና ቅድመ ክፍያ እኔ እዚህ ላይ እስቲ አስተያየት አዘል ጥያቄ ላቅርብ። አንደኛ በመንግስትም ሆነ በግለሰቦች ወይም በድርጅቶች አማካኝነት ይሄ ነገር ይካሄዳል። ለምሳሌ የቤት ኪራይን እናንሳ። ቅድመ ክፍያ ተብሎ ቅድሚያ ከፍለው ቤት የሚከራዩ አሉ። በመሃል ላይ ከፍሎ ገብቶ በመሃል ላይ በሆነ ምክንያት ለቆ ቢወጣና ብሬ ይመለስልኝ እና ያለ መስማማት ቢፈጠር ህጉ ምን ይላል ነው? ያለ መስማማት ለምሳሌ ከፍሎ ገባ 5 ቀንም 10 ቀንም ተቀመጠ፣ የከፈለው ግን የወር ነው፣ ውሉም አለ እና በሆነ ምክንያት ቢወጣ ባለመስማማት የሆነው የሚለውን ትተን እንዲሁም የተሻለ ነገር አግኝቶ ወይም በቦታ ዝውውር ብቻ በሆነ መንገድ ለቆ ቢወጣና የይመለስልኝ ጥያቄ ቢያቀርብ አንዳንድ ጊዜ አይቻልም የሚል ነገር አለ። እንደ ግለሰብም እንደ ድርጅትም እንደው የምናያቸውና የምንታዘባቸው ጭቅጭቆች ስላሉ ነው። ይሄ እንዴት ይታያል ነው። ሌላው ይሄ ቅድመ ክፍያ ላይ አሁንም ቢሆን ይሄ ቀብዱ ያው አዘለም ተሸከመም አንድ ነው። አንዳንድ ጊዜ ነገሮች ሲታዩ እና ለምሳሌ መብራት ኃይል ብገባ ማነው ኦቨር ቆጠረ ይባልና ቅድሚያ ካልከፈልክ አይመረመርም የሚል ነገር አለ። ልብ በሉ እዚህ ጋር ቅድሚያ ካልከፈልክ አይመረመርም፣ የቆጠረውን ከፍለህ ነው የሚመረመረው የሚል ነገር አለ። ይሄ ማለት ምን ማለት ነው? ሰውየው ኦቨር ቆጥሮብኛል ወይም ይሄ የኔ እንትን አይመስለኝም፣ ስለዚህ ይታይልኝና የቅሬታ ጥያቄ ነው ያቀረበውና እነዚያ እንትን ህጉ ደግሞ የሚለው እንደፍጋቸው ቅድመ የቆጠረ የተጠየቀውን ከፍለህ ነው እንትን ማድረግ የሚቻለው የሚል ነገር አለ። ይሄስ እንዴት ይታያል? አንዳንድ ህጎች ከነባራዊ ህጎች ጋር እንዴት ነው ተጣጥመው መሄድ መቻል ያለባቸው የሚለው ነው። ሌላው ውል ላይ እሺ ይሰማል። ውል ላይ ደግሞ ሁለት እንትኖች አሉ፣ እይታዎች አሉ። አንዳንድ ጊዜ አንዳንድ ተወያዮች ተማነው የሚዋሉት ግለሰቦች ነገሩን አውቀው ወደው ፈቅደው ተገንዝበውት ይዋላሉ። እንግዲህ ያ መካከዳ አለ። እሱ ለህግም ችግር ያለበት አይመስለኝም። ግን ችግር የሚሆነው ምንድነው? ሆም ብለው ውልን የሚያፈርሱ አሉ። እንዳላዋቂ ሆነው ማለት ነው። እንዳላዋቂ ሆነው ተታለናል ብለው ከርተው ውል የሚያፈርሱ ግለሰቦች አሉ። ያው ዝርዝር ውስጥ መግባት አያስፈልገኝም ከአድማጭ ሰዓት ከመቆጠብ አኳያና ይሄ እንዴት ይታያል የሚለው ነው። አመሰግናለሁኝ። እሺ እናመሰግናለን በጣም። እሺ ሌላ አድማጭ አለን። ሄሎ እሺ ተቋረጠ መሰለኝ። አለን። ሄሎ ጤና ይስጥልን። እግዚአብሔር ይመስገን። ኃይለ ኢየሱስ እባላለሁ ከባህር ዳር። እሺ
በተነሳው ጉዳይ ላይ ሀሳብ ለመስጠት ነው። እሺ ምንድነው ቤት አለኝ ማከራየው ቤት እና የሆነ ጊዜ ቀብድ ከፈለኝና ተከራዩ ክራዩ ትንሽ ከፍ ያለ ነው። ከዛ በሶስተኛው ቀን ቤትን ለመከራየት ፍላጎት እንደሌለውና ቀብዱን እንድመልስለት ጠየቀኝ። እኔ ደግሞ ያንን ማድረግ አልችልም። ለምን? በተለምዶ ቀብድ ከተከፈለ አይመለስም በሚባል ነው። በህጉ ደረጃ እንኳን ያን ያለው እውቀት ስለሌለኝ አሁን ከእናንተ ማግኘት ፈልጌ ነውና ልመልስልህ አልችልም አልኩት። እሱ ግን ነው ቀብዱን የሰጠውህ ቤቱን አልገባሁበትም፣ ብገባበት ኖሮ ነበረ ላትመልስልኝ የምትችል የነበረው። ስለዚህ አልገባሁበትም ቤቱን ቀብዱን መልስልኝ በሚል ችግር ተፈጠረና በኋላ ላይ እኔም ግማሹን ገንዘብ መለስኩለት፣ ቀሪውን ገንዘብ አልመለስኩለትም። በዛው ቀረና ከዚህ ጋር ተያይዞ ስለ ቀብድ አንዴ ክፍያ በኋላ ያ ካል የመመለስ ግዴታ አለበት ወይስ እንዴት ነው የሚለውን ምላሽ እንዲሰጠኝ ስለፈለኩ ነው። በጣም ጥሩ። እንደውም የገጠማቸውን ነገር ነው ያጋሩን። ጥሩ መማማሪያ ይሆናል። እናመሰግናለን በጣም። ህጉ ምን ይላል የሚለውን የህግ ባለሙያው ኋላ ላይ ማብራሪያ የሚሰጡበት ይሆናል። እሺ ሌሎች አድማጮችም ደግሞ አስተያየታችሁን ብትሰጡ ደስ ይላል። በተለይ ደግሞ ቀብድና ቅድመ ክፍያ ምንድነው ያላቸው ልዩነት? ምንድነው እናንተ የምታስቡት? የገጠማችሁ ነገር አለ ወይ? ከዚህ ጋር ተያይዞ ህጉ ምን ይላል የሚለውን የህግ ባለሙያው በኋላ ያብራሩታል። ነገር ግን ቀድመን ከአድማጮች ሀሳብ መስማት ፈልገን ነው። ቅድመ ክፍያ ምንድነው? ቀብድ ምንድነው? ምንድነው ልዩነታቸው? ምን ውጤት አለው? ተዋዋይ ወገኖች ውሉን ቢያፈርሱ ምን ውጤት ይኖረዋል? አሁን ለምሳሌ የገቡት አድማጫችን ያጋሩን ነገር አለ። ግማሹን እንደመለሱ ሲገልጹልን ነበርና ህጉን ምን ይመስላቸዋል? እስኪ የእነሱን ሀሳብ እንስማና ህጉ ደግሞ በግልጽ ያስቀመጠው ነገር ስላለ በኋላ ህጉ ምን እንደሚል ማብራሪያ ይሰጥበታል። ሌላ አድማጭ አለን። ሄሎ ጤና ይስጥልን። አይደል? ሄሎ ጤና ይስጥልን። አቤት። እሺ እንታወቅና ወደ ሀሳቡ እንግባ። እኔ ከምስራቅ ወለጋ አንገርጉትን አካባቢ ነው የምኖረው። እሺ ስለ ቀብድ ጉዳይ ማለት ነው። የቀብድ ጉዳይ ማለት ነው። እኔ አሁን አንድ ሰው የሆነ ቦታ ገብቼ የአመት የቤት ኪራይ ከፈልኩት። እሺ ከዛም በኋላ ወደ የሆነ ቦታ ልንቀሳቀስ ስል በእሱ ቤት ላይ ሌላ ሰው ተክቼ ለወጣ ስል አይቻልም፣ ብሬን መልስልኝ፣ ሌላ ሰው ልተካ ወገን የሚቀመጥበት ስለው አታስገባም ሌላ ሰው ብሩንም አልሰጥህም ብሎኝ የአንድ አመት ብር ቀምቶ ይቀረ እና ይሄን ለማወቅ ፈልጌ ነው ህጉን። እሺ እሺ እናመሰግናለን። ሌላ አድማጭ አለን። ሄሎ 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 ጤና ይስጥልኝ አደይ፣ እንዴት አደርሽ? ጤና ይስጥልን። ሰላም ነው አለን ይመስገን። በቅድሚያ ለአንቺም ለጣቢያውም ስለምታነሻቸው እውቀትን ለማስጨበጥ እኛን የህግ እውቀት እንዲኖረን ስለምታደርጊ በእውነት ክብረት ይስጥልኝ ማለት እወዳለሁ። በጣም አመሰግናለሁ። አንቺንም ጣቢያውንም። እሺ እናመሰግናለን። እሺ እንግዲህ በተነሳው ሀሳብ ላይ ቀብድና እንትን አይደለ? አዎ ያንን በተመለከተ እኔ አንድ የገጠመኝ ያለፈ ፋሚሊ አንድ እህቴ ኮንዶሚኒየም ልትገዛለች እና ቀብድ መጀመሪያ ተነጋገሩና ቀብድ ሰጠች። የተወሰነ ብር ማለት ነው። ቀብድ ሰጠች። ከዛ በኋላ ከሰውየው ጋራ ሰውየው ይገኝ አልቻለም። ቀብዱ ለካ ሲፈልገው እሱ ጊዜያዊ እንትሮ ማስታገሻ ነው። ከዛ ና እንደዚህ አድርግ እንጨርስ ምናምን ስትለው አንዛዛባትና ወደ 15 ቀን 20 ቀን ቆየ። ከዛ በኋላ እንዲመልስላት ተጠይቀው ለመመለስ ፈቃደኛ አይደለም። እስከ ክስ ድረስ ሁሉ ደርሰው ነበረ። ከዛ መሀል ላይ እንግዲህ መሀል ላይ ያገናኙ ደላሎች አሉ አይደለ? በእነሱ አማካኝነት ያ ብር ሊሰጥ ቻለ እና ይሄ ሰው አሁን ቀብድ ወስዶ አልመልስም ማለት ወንጀል አይደለም? እንደው ከህግ አኳያ ከፍትሐብሔር አኳያ ይሄንን እንዴት ያዩታል የሚለው ጥያቄ ለመጠየቅ ነው። ሁለተኛ ደግሞ ቀብድ ከተወሰደ በኋላ ውል ቢያፈርስ ከሁለት ወገን ማን ነው ተጠያቂ የሚሆነው? እንደገና ደግሞ አንዳንድ ጊዜ ልጆች እንግዲህ ወላጆቻቸው የሞቱባቸውና በሞግዚት ይተዳደራሉ አይደለ? ሞግዚት እድሜያቸው ሳይደርስ በሞግዚት ወክልና ሲተዳደሩ ያ ልጅ 17 ዓመት 16 ዓመት ሆኖት ያ ነገር ውል ይሰጣል። ቤትም ይሁን ሌላም ነገር ሀብትም ቢሆን ተንቀሳቃሽ ያልሆኑ ነገሮች ያ ልጅ እድሜው ደርሶ ባለመብት ሆኖ ሲጠይቅ
ያስ እንዴት ነው የሚታየው? ይሄንን ምላሽ ማግኘት ፈልጌ ነው። እሺ መስመር ላይ ይጠብቁና አንዴ ማብራሪያ እስቲ ግልጽ አይደለም። እስቲ አንዴ ድጋሜ አንሽልኝ ጥያቄውን የመጨረሻውን። እሺ አንድ ልጅ ለአቅመ እንትን ሳይደርስ ንብረት እንግዲህ 18 ዓመት በላይ ነው አይደለ? አዎ። ስለዚህ በቅርብ ያሉ ቤተሰብ አለ አይደለ? የስጋ ዝምድናም ሆነ የተለያየ ሰው በሞግዚትነት እንግዲህ ፍርድ ቤት ውክልና ይሰጣል ለዛ ሰው ልጁ እስኪያድግ ድረስ። አሁን ልጁ 17 ዓመት ሆኖ ነው ያው እንትን የተባለው። 18 ዓመት ሆኖት ያንን መብቱን ሲጠይቅ ያ ቀድሞ ውል የሰጠው አካል አላፈርስም ያንን ውል ቢል ልጁ በምን አግባብ ነው ይሄንን ውል ውድቅ የሚያደርገው የሚለውን ለመጠየቅ። እሺ እናመሰግናለን በጣም። እሺ ከሞግዚትነትና አሳዳሪነት ጋር በተያያዘ በነገራችን ላይ በሰፊው ሌላ ጊዜ የምንመጣበታለን። አሁን አጠር ያለ መልስ ኋላ ላይ የሚሰጥበት ይሆናል ባለሙያው። ሌላ አድማጭ አለን። ሄሎ ጤና ይስጥልኝ። አደይ እንዴት ዋላችሁ? አለን ይመስገን። በዚህ በቀብድና አጠቃላይ በዚህ በአከራይ ተከራይ እንትን ላይ ጥያቄ ነበረኝ። ህጉ ምን ይላል? ህጉ አንጻር አንደኛ የመጀመሪያ ጥያቄ ምንድነው? በቅድሚያ ግን ከፍ ያለ ምስጋናዬን በእውነት ለሁላችንም እውቀት እንዲኖረን እውቀቱ ኖሮን እንድን መብታችንን እንድንጠይቅም ሆነ ግዴታችንን እንድናከብር ለምታደርጉት አስተዋጽኦ ከፍተኛ ምስጋና አለኝ። ምስጋናዬን ለማቅረብ እወዳለሁ። ከዛ ወደ ጥያቄ ስገባ አንድ አከራይ ቀብድ ተቀብሎ የመመለስ እንትኑ ያለው እስከ ስንት ቀን ድረስ ነው? አሁን እመቤትም ስትጠይቅ እየሰማኋት ነበረና ያለ መመለስስ እንትን መብት አለ ወይ? ቀብድ ተቀብሎ እንደዚህ አይነት አጋጣሚዎች እያጋጠማቸው ያሉ ሰዎች ስላሉ ነው። ከዛ ቀጥሎ ደግሞ አመቱ 2 አመት ሳይሞላ ይሄ የመብራት የውሃ አሁን ከዚህ በፊትም እንትን ሲሉ ሲጠይቁ ነበረ ያሉት እንትኖችና ሲጠይቁ ሰምቻለሁ ጠዋት ላይም እና የመብራት እንትን የውሃ እንትን አሁን ያለው ነገር የመብራትና የውሃ ነው እንትን እየተባለ ያለውና ከዚህ አንጻርስ ህጉ ምንድነው እንዳጠቃላይ የሚለው እንትን ህጉ ምንድነው እንዳጠቃላይ ህጉ ምን ይላል የሚለውን መጠየቅ ፈልጌ ነው። አመሰግናለሁ። እሺ እናመሰግናለን በጣም። እሺ ሌላ አንድ አድማጭ እንቀበልና ከዛ ደግሞ ጊዜ ካለን በኋላ ሌሎች አድማጮችን እናስተናግዳለን። ሄሎ ጤና ይስጥልን። አሮስጥልን። እሺ ኃይሉ ሙቾ እባላለሁ። እሺ በኃይሉ ከምስራቅ ጉጂ ዞን ዳማ ወረዳ። እሺ አሁን ለምሳሌ ቀብድ ማለት ሰው ወይም ቤት ያከራያል ወይም ቤት ይሸጣል። ከተሸጠ በኋላ ሬዲዮን ይዝጉት በኃይሉ ወይም ቤት ይሸጣል። እሺ ዘግቻለሁ። ከተሸጠ በኋላ ለምሳሌ አሁን ያኔ እኔ ቀብድ ሲቀበል የኔ ልጅ የለም ወይ የኔ ባለቤት የለም ወይ የኔ ወንድም የለም ብሎ እሱ ምክንያት አድርጎ ቀብድ መመለስ ሁኔታ አለው። ለምሳሌ አሁን ቀብድ የሚሰጠው አካል ባለ ንብረቱ አሁን አንድ ሰው ንብረት አንድ ሰው ብቻ አለ ወይን አባት ነው አባት ልጅ አለው ደግሞ ባለቤትም አለው እሷ ያለችም ወይን የኔ ልጅ የለም ብሎ እነሱ ምክንያት አድርጎ ቀብዱን ይመልሳል። ለምሳሌ ቀብድ የሚሰጠው አካል ከባለ ንብረቶች ወይን ባልና ሚስት ነው ወይ ወንድም ልጅና አባት ነው። ለምሳሌ አባቱ ቀብድ ከወሰደ በኋላ ልጁ መጥቶ ቢከለክል ይቻላል? ህጉ ምን ይላል? በዛ በኩል ማለት ፈልጌ ነው። እሺ ግልጽ ነው አይደል? ቤቱ የማን ነው ዋናው ጉዳይ። እሺ እናመሰግናለን በጣም። እሺ ከአድማጮች እንግዲህ በርከት ያሉ ጥያቄዎችን ተቀበለናል። ሰዓታችንን እያየን ጊዜ ካለን ሌሎች አድማጮችን ቆየት ብለን እናስተናግዳለን። ቀደም ሲል እንግዲህ ከቀብድ ጋር ተያይዞ ሰበር የወሰነውን ውሳኔ ቀብድ ምን ያህል ጠንከር ያለ ውጤት እንዳለው ስናይ ነበረ። ለምሳሌ በህጉ ላይ የተቀመጠ ውል ሲፈጸም በተለይ የማይንቀሳቀስ ንብረት ውል ሽያጭ ሲፈጸም ቤት የሽያጭ ሲፈጸም ለምሳሌ መመዝገብ እንዳለበት በጽሁፍ መደረግ እንዳለበት እንደዚህ የውል መሰረታዊ የሚባሉ መስፈርቶችን ማሟላት እንዳለበት ተገልጿል። ነገር ግን በቀብድ መልክ ከሆነ የመመዝገቡ ጉዳይ እንደ ግዴታ ላይቆጠር የሚቻልበት ሁኔታ እንዳለ ውል እንዳለ ይቆጠራል። እንደው መስፈርቱ ባይሞላም
ቀብድ መኖሩ ከተረጋገጠ በመካከላቸው ውል የሽያጭ ውል እንዳለ ይቆጠራል። ይህ ማለት እንግዲህ ቀብድ ምን ያህል ጠንከር ያለ ውጤት እንዳለው የሚያሳይ ነው። ይህን ሲነሳ ነበረ። ወደ ሌላ ጥያቄ ከመሄዳችን በፊት ይህን ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው የምናቀርብላችሁ። የፍትህ ሚኒስቴርን በጣም እናመሰግናለን። መልእክቱን አድምጠን ተመልሰን ስንገናኝ ውይይታችንን እንቀጥላለን። ጥሩ ቆይታ። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ከኢትዮጵያ ሬዲዮ ጋር በመተባበር የሚያዘጋጀው የህግ ነገር የቀጥታ ውይይት ፕሮግራም አድማጮች ላይ ምን ያህል ተጽዕኖ ፈጥሯል፣ አድማጮችስ ምን ጥቅምስ አገኙ የሚል መሰል አስተያየታቸውን በተቋሙ ድረገጽና ስልክ እንዲያቀርቡ ይጋብዛል። በመሆኑም በፌስቡክ ገጽ FDRE ሚኒስትር ኦፍ ጀስቲስ /የኢፌዴሪ ፍትህ ሚኒስቴር፣ ቴሌግራም FDRE ሚኒስትር ኦፍ ጀስቲስ እንዲሁም በስልክ ቁጥር 0919049081 0913 157835 አስተያየታቸውን ማቅረብ እንደሚችሉ ይገልጻል። የኢፌዴሪ ፍትህ ሚኒስቴር። እሺ ፍትህ ሚኒስቴርን በድጋሚ በጣም እናመሰግናለን። ፍትህ ሚኒስቴር ለ2019 ዓ.ም ለህብረተሰቡ ንቃተ ህግ ለመስጠት የፍላጎት ዳሰሳ ለማድረግ ያዘጋጀው መጠይቅ አለ። ይህ መጠይቅ ደግሞ በፍትህ ሚኒስቴር ማህበራዊ ሚዲያ ላይ ይገኛል። በፌስቡክ እና በቴሌግራም ላይ ይህን የተዘጋጀው ሊንክ እንግዲህ በመጫን ፎርሙ እንድትሞሉ ተጠይቃችኋል። ተቋሙ የማህበረሰቡን ተሳትፎና ንቃተ ህግ በአዲስ እይታ ለመቃኘት እያደረገ ባለው ሂደት እንግዲህ ተሳታፊ እንድትሆኑ በአክብሮት ጋብዟችኋል። ይህ ደግሞ ለዚህ ለህግ ነገር ፕሮግራም ትልቅ እገዛ ስለሚያደርግ መልሶ ለእናንተው ስለሆነ ጥቅሙ እዛ ላይ እየገባችሁ በዚህ ጉዳይ ላይ ስሩልን፣ እነዚህ ነገሮች ዳሱልን የምትሏቸውን ሀሳቦች፣ የገጠሟችሁን ነገሮች፣ እነዚህ ጉዳዮች ያልተሰሩባቸውም በዚህ ደግሞ ብታዩትስ ስለ እነዚህ ጉዳዮች ህጉ ምን ይላል የምትሏቸውን ነገሮች በሙሉ እዛ ላይ እየገባችሁ የኢፌዴሪ ፍትህ ሚኒስቴር በአማርኛ በእንግሊዝኛው ኢፌዴሪ ሚኒስትር ኦፍ ጀስቲስ የሚል አለ። እዛ ላይ የገባችሁ ቴሌግራም ላይም በተመሳሳይ ገብታችሁ ሀሳባችሁን ብታደርሱን መልሰን ወደ እናንተው እናደርሳለን። የእናንተው ፍላጎት ስለሆነ ማለት ነው። ዋና ጉዳያችንም የእናንተን ፍላጎት ማርካት ስለሆነ ስለዚህ የገባችሁ ሀሳባችሁን ብታደርሱን በድጋሚ በአክብሮት ተጠይቃችኋል። አሁን ወደ ቤታችን እንመለስና ቀደም ሲል እንግዲህ ከቤት ሽያጭ ጋር የተያያዘውን ነገር አንስተናል። ውጤቱን ነው እስኪያው እንግዲህ የአድማጮችም ሀሳብ ሰጥተዋል። ህጉ ደግሞ ምን ይላል በሚለው ላይ አሁን የቀብድ ክፍያ ምንድነው? ከምዝገባ ጋር በተገናኘ ግን አንድ ምናልባት ለአድማጮች የሰበር መዝገቦች ስላሉ አንድ ሁለት የሰበር መዝገቦች አሳጥር ይላል እንሳላቸው። እሺ እንግዲህ ከምዝገባ ጋር በተገናኘ በጽሁፍ የቤት ሽያጭ ውል መስረት ተደርጎ የቀብድ ክፍያ ቢፈጸም ግን ካልተመዘገበ ምን ይሆናል የሚለውን በተመለከተ እንግዲህ የሰበር በመዝገብ ቁጥር 36887 እና በቅርብ በመዝገብ ቁጥር 215762 ላይ የተለያዩ ውሳኔዎችን ሰጥተዋል። በእነዚህ መዝገቦች ላይ በተሰጠው ውሳኔ መሰረት እንግዲህ በጽሁፍ የቤት ሽያጭ ውል መስረት ተደርጎ የቀብድ ክፍያ ከተፈጸመና ይህም በሁለቱ ወገኖች ዘንድ የታመነ ሆኖ ያለ በውልና ማስረጃ ባለመመዝገቡ ብቻ ውል የለም ማለት እንደማይቻልና ይሄም ውል የለም ብሎ ውሳኔ መስጠት ከፍትሐ ብሔር ሕግ አንቀጽ 1723 ዓላማ ጋር የሚጻረር መሆኑን ገልጸው ውሳኔ ሰጥተዋል። ስለዚህ የተከፈለው ክፍያ በግልጽ በውሉ ላይ ቀብድ ተብሎ መጻፍ እንዳለበትም አጽንኦት ሰጥቶ ውሳኔ ሰጥቷልና ክፍያው ቀብድ ሳይሆን ቅድመ ክፍያ ወይም ደግሞ አድቫንስ ፔመንት ከሆነ ውሉ በውልና ማስረጃ ካልተመዘገበ በህግ ፊት ፈራሽ ይሆናል። ምክንያቱም አሁን ቀብድ መሆኑ በግልጽ ከተረጋገጠ ያ ምዝገባ ባይኖር እንኳን የሽያጭ ውል እንዳለ ማረጋገጫ ነው ብሎ ውሳኔ ሰጥቷልና ቀብድ መሆኑ ካልተረጋገጠ ግን ምዝገባ ስላልተመዘገበ ያ ውሉ የሚጸና አይሆንም የሚል ውሳኔ ሰጥቷል። ጥሩ። በርግጥ ልዩነታቸው ላይ እንመጣበታለን። ቀብድና ቅድመ ክፍያ ልዩነታቸው ምንድነው የሚለውን እናየዋለን። አሁን የቀብድ ክፍያ ምንድነው ያለው ውጤት? ለምሳሌ አንድ ሰው ቀብድ ከከፈለ በኋላ የሚገዛውን ዕቃ ቢተው ቀብድ የከፈለው ይመለስለታል? ምንድነው የሚሆነው? ህጉ ምን ይላል? ቀብድ ተቀባይስ ውሉን ቢያፈርስ ምንድነው ውጤቱ? ተመሳሳይ ነው ወይ? ብዙ አድማጮች ያነሱልን ምንድነው ከቤት ኪራይ ጋር ተያይዞ ነው። ከተከፈለ በኋላ
ተከራይ ቢቶ ይመለስለታል ወይ ቀብዱ ከአድማጮች ተነስቷል በግልጽ ጥያቄ። እሺ እንግዲህ ውጤትን በተመለከተ እንግዲህ አጠቃላይ ስለ ቀብድ ውጤት በ1884 እና 1885 ላይ በግልጽ ተደንግጎ እናገኛለን። እንግዲህ ውሉ በአግባቡ ከተፈጸመና ስለ ቀብዱ ገንዘብ ጣፋንታ በተዋዎቹ መሃል የተደረገ ውል ተቃራኒ ስምምነት ከሌለ የቀብድ ሂሳቡ ከጠቅላላ ሽያጭ ዋጋ የሚታሰብ ወይም ደግሞ የሚቀነስ ይሆናል። ቀብድ ሰጥቶ ውላቸውንም ከፈጸሙና ውላቸው በአግባቡ ከተፈጸመ የተሰጠው ቀብድ ተመላሽ ነው የሚሆነው ወይ ደግሞ አጠቃላይ ግለሰቡ ማክፈል ከሚገባው ግዴታ ተቀናሽ ነው ቢደረጉ። ነገር ግን ውሉ ከፈረሰ ነው ይሆናል 10,000 ብር ተስማምተው 3,000 ብር ቀብድ ከሰጠ ከዛ ቀሪውን 7,000 ብር ሊሞላ ይችላል ወይ ደግሞ 10,000 ብር መልሼ ከፍዬ 3,000 ብር የሚመለስ ካለ በተመሳሳይ እንደዛ ይደረግለታል። ስለዚህ ከጠቅላላ ግዴታ ወይ ይቀነሳል ወይ ደግሞ 10,000 ብሩን ሰጥቶ 3,000 ብሩን ይቀበላል ማለት ነው። ስለዚህ በዛ አግባብ ነው የሚሆነው። እንግዲህ ውሉ ሲፈርስ እንዴት ይሆናል የሚለውን ውጤት ስንመለከት እንግዲህ ውል ፈራሹ ማን ነው? ለምሳሌ ውሉን ያፈረሰው ሰው አፍራሹ ማን ነው የሚለውን ስንመለከት እንግዲህ ቀብድ ሰጪ ውሉን ያፈረሰ እንደሆነ ውሉን ማፍረስም የሚችለው አንድ ቀብድ ሰጭ ውሉን ማፍረስ የሚችለው የሰጠውን ቀብድ በማተው ነው ይላል። ወይም ደግሞ ቀብድ ለውሉ መፍረስ ምክንያት የሆነ ቀብድ ሰጪው ከሆነ ቀብድ ተቀባዩ የተቀበለውን ገንዘብ ለማመለስ አይገደድም ይላል። እንግዲህ ስለዚህ ብሩ መተው አለበት። ለምሳሌ የሆነ ዕቃ ለመግዛት ተዋዋሉ ቀደም ሲል እንዳልኩት 10,000 ብር ቢሆን ለምሳሌ ውሉ 3,000 ብር ሰጣ ቀብድ ብሎ ከዛ በኋላ አይ በቃ ትቻለሁ ይሄን ነገር መግዛቱን ቀብድ ይመልስልኝ ቢሎ የመመለስ ግዴታ የለበትም ሻጩ የመመለስ ግዴታ የለበትም። እሱ መጠየቅ መብት የለውም። ቀብድ ማሆኑ እዚህ ላይ በደንብ አድማጮች ማወቅ ያለባቸው ቀብድ ማሆኑ በግልጽ የተመለከተ መሆን አለበት። በውላቸው በስምምነታቸው የተረጋገጠ መሆን አለበት። በግልጽ መጻፍ አለበት። ቀብድ ያ ከሆነ ቀብድ ተቀባዩ ውሉን ያፈረሰው ቀብድ ሰጪው ከሆነ ገንዘቡን ለማመለስ አይገደድም። ያኛውም የመጠየቅ መብት የለውም። እንግዲህ ከሌሎች ውል የሚለየው በዚህ ነው። በዚህ አሁን ከሌሎች ውል ላይ ፎርስድ ፐርፎርማንስ አንድ ሰው ውሉን ተገዶ እንዲፈጽም የሚደረግበት የህግ አግባብ አለ። ስምምነቱን ካደረገ በኋላ ወደ ኋላ ቢያፈረፍግ ተገዶ እንዲፈጽም የሚደረግበት አግባብ አለ። በዚህ ከቀብድ ጋር በተገናኘ ግን እንደዛ አይነት ኢፌክት የለውም። ለምሳሌ ገዥ ራሱ ምክንያት ቢሆን ቀብድ ተቀባዩ ውል ለማፍረሱ ምክንያት ካሆነ ራሱ የተቀበለውን ቀብድ አጠፌታውን የማመለስ ግዴታ አለበት እንጂ ውሉን ተገዶ ለማፈጸም እንደማይገደድ ህጉ ያስቀምጣል። ስለዚህ የቤት ሽያጭ ውላውን በመካከላቸው አለ ቢባል 100,000 ብር ቀብድ ተቀብሎ እንደሆነ የቤት ሽያጩን ካልፈለገ አሁን ሻጩ የቤት ሽያጩን ካልፈለገ የ100,000 ብሩን አጠፌታ 200,000 ብር አድርጎ ማመለስ ግዴታ አለበት እንጂ ተገዶ ውሉን እንዲፈጽም ሊገደድ እንደማይገባ ህጉ በ1885 ላይ ያስቀምጣልና ይሄ በጣም የተለየ ከሌሎች ውል ጠንከር ያለ ኢፌክት እንዳለው። ስለዚህ በሻጭና በገዢ መካከል ራሱ ልዩነት አለ። ለምሳሌ ገዢ ከሆነ ቀብዱን በመተው ብቻ የሰጠውን በመተው ብቻ በቃ ውሉ እዛ ጋር ሊፈርስ ይችላል። ሻጭ ከሆነ ግን ውሉን ያፈረሰው ሁለት እጥፍ አድርጎ ነው መመለስ ያለበት። ሁለት እጥፍ አለበት። ይሄ ማለት እንግዲህ በሽያጭ ስርዓቱ ላይ በንግድ ስርዓቱ ላይ መተማመንን ለመፍጠር ከፍተኛ ትልቅ ጉዳትም ይደርሳል ተብሎ ስለሚታሰብ እንደማካካሻም ነው። አሁን ሻጩም ከሆነ የተቀበለውን ቀብድ ወስዶ እንዲቀርጉ ያደረገበት ምክንያት እንደማካካሻ ነው። ማሻት ፈልጓል። የገበያ ሁኔታ ብዙ ነገሮች አሉና እንደዛን ታሳቢ አድርጎ ቀብዱን የሚመልስ ከሆነ ጉዳት አፍተሮል ምንም የሚያተርፈው ነገር አይኖርም፣ ጉዳት ይኖራል ተብሎ ነው የሚታሰበውና ከዛ አንፃር እንደማካካሻ ታስቦ ነው እንግዲህ ያው ገዥ ከሆነ ቀብድ ተቀባዩ ከሆነ አጠፌታውን ይመልሳል። ሻጭ ከሆነ ወይ ደግሞ ገዥ ከሆነ የሰጠውን ቀብድ በማተው ነው ውሉን ማፍረስ የሚችለው። ሻጭ ከሆነ ደግሞ አጠፌታውን ይመልሳል። ለዛ ማድረግ ይችላል። ሻጭ ላይ ትንሽ ደግሞ ከበድ ያለ እንትን ጥሎበታል። አጠፌታው ነው ይመልሳል። እሱም እኮ ሌላ ትርፍ ሳይሆን የተቀበለውንና ተጨማሪው ሌላው በእርግጥ እንትን ይላል። አንድ ሰው አምኖት አንድ ሰው በቃ ቀብድ ሰጥቻለሁ እንግዲህ በቃ
የኔ ነው ብሎ አስቦ ከመልሶ ሲመጣ ብሩን ለመክፈል አይ ትቻለው በቃ ለሌላ ሰው እንትን ብየዋለሁ ቢል ሁለት እጥፍ አድርጎ ነው የሚመልስለት። ለምሳሌ 20 ሺህ ብር ከሆነ ቀብድ የከፈለው 40 ሺህ ብር አድርጎ መመለስ አለበት ማለት ነው። አከራይም ተከራይም ከሆነ እንደዛው አከራይም ተከራይም ከሆነ አከራይ እጥፍ አድርጎ መመለስ አለበት። በግልጽ ቀብድ ማሆኑ ቀብድ ከሆነ መገለጽ መቻል አለበት። ከዚሁ ጋር ተያይዞ ቀብድና ቅድመ ክፍያስ ምንድነው ልዩነታቸው? ምክንያቱም ሰው በተመሳሳይ ነው ብዙ ጊዜ የሚጠቀምባቸው። ቀብድ ክፍያለው ያው ቅድመ ክፍያ ሰጥቼና ለሰጠቻት እንደዚህ አይነት ነገር እንሰማለንና ምንድነው ልዩነቱ? እንግዲህ ቀብድን በተመለከተ ከፍትሐ ብሔር ሕጋችን አንቀጽ 1883 እስከ 1885 በግልጽ ተደንግጎ ያለ ጉዳይ ነው። ቅድመ ክፍያ ግን አጠቃላይ ስለ ውል ጀነራል ውል ላይ የተመለከተ ጉዳይ ነው። እንግዲህ ቀብድ እንዳነሳ ነው ውል መኖሩን ሌላ ውል ያገልግሎት ወይም ደግሞ የሽያጭ ውል መኖሩን በራሱ ያረጋግጣል ብሎ ሕጉ በራሱ ያስቀምጧል። ቅድመ ክፍያ ላይ ግን ግዴታው ነው የሚቀንስለት። አንድ ሰው ለምሳሌ ተዋዋል ነው 100 ሺህ ብር ከሆነ ከ100 ሺህ ብር ዛሬ ዝም ብዬ ቀብድ የሚል ስምምነት ሳይኖር እኔ 50 ሺህ ብሩን ዛሬ ቢሰጠው ቅድመ ክፍያ ነው ያው መጨረሻ ላይ ከሚከፍለው ገንዘብ ተቀናሽ የሚደረግለት ግዴታውን እየቀነሰ እየሄደ ነው እንጂ የሰውየው ለውሉ ለመገደድ በተለየ ሁኔታ ቃል የገባበት ነገር አይደለም ማለት ነው። ስለዚህ ቅድመ ክፍያ ግዴታውን መጨረሻ ላይ የሚከፍለውን ግዴታ ነው የሚቀንስለት እንጂ እንደ ቀብድ በመካከላቸው ውል ስለማኖሩ ማረጋጋጫ ሆኖ ሊቀርብ የሚችል ነገር እንዳልሆነ ሕጉ ያስቀምጣል። ቅድመ ክፍያ ላይ በተለየ ሁኔታ ጉዳት ደርሶብኛል የሚል ሰው ካለ ገንዘቡ የራሱ የሰጠው ገንዘብ ብቻ ነው የሚመለስለት እንጂ አጠፌታ የሚመለስ ነገርም የለውም። እንግዲህ ቀብድ ላይ አይተናል። ውሉን ያፈረሰው ሳይል መሰረት ተደርጎ ወይ ቀብድ ሰጪው ከሆነ ውሉን ያፈረሰው የሰጠውን ቀብድ በመቶ ውሉን መፍረስ ይችላል። ቀብድ ተቀባይ ከሆነ አጠፌታን በመመለስ ነው ብለናል። አድቫንስ ቅድመ ክፍያ ላይ ግን የሰጠውን ገንዘብ ራሱ ነው የሚመለስለት እንጂ አጠፌታ የሚመለስበት ነገር የለም። ውል ስለማኖሩ ማረጋጋጫ ሆኖ ሊቀርብ የሚችል ነገር የለም። አንድ ሁለቱም ወገን ያለው ነው በሻጭና በገዢ ቅድመ ክፍያ ሰጥቶ ገዢ ውሉን ቢያፈርስ ምንድነው የሚሆነው? ይመለስለታል? እንደ ቀብድ አሁን ይቀራል በዛው ቀብድ ላይ ይቀራል። እዚህ ጋር ይመለስለታል። ነገር ግን የደረሰው ጉዳት ካለ በዛ ባደረጉት ውል ምክንያት ግለሰቡ ላይ የደረሰው ጉዳት ካለ በተለየ ሁኔታ ፍርድ ቤት ክስ በማቅረብ ጉዳቱን በማስረዳት ተጨማሪ ነገሮች ማካካሻ ወይም ደግሞ ካሳ ማጠየቅ ይችላል። ከዛ ውጭ ግን አንደኛ ውል መኖሩንም አያረጋግጥም። ውል መኖሩንም አያረጋግጥም። ሁለተኛ አጠፌታ ማጠየቅም አይችልም። ሕጉ በተለየ ሁኔታ በዛ ልክ ያስቀመጠው ነገር ስለሌለ ማለት ነው። እንደ ቅድመ ክፍያ በተለየ ሁኔታ አጠፌታን ማመለስ ወይ ደግሞ የሰጠውን ቀብድ በመቶ ብሎ ያስቀመጠ ነገር ስለሌለ ቅድመ ክፍያ ላይ የሰጠውን ቀብድ ነው የሚቀበለው። ማጠየቅ የሚችለው ያ ነው። እንግዲህ ውሉ ካፈረሰ ቀድሞ ወደ ነበሩበት ቦታ ነው የሚመለሰው። እንግዲህ ቅድመ ክፍያ ላይ ቀድሞ ከውል በፊት የነበራቸው ቦታ ላይ ነው የሚመለሰው። ስለዚህ በዛ ሂደት ግን የደረሰው ጉዳት ካለ በቅድመ ክፍያ ሲቀበል ወይ ደግሞ ሲሰጥ በነበራቸው ግንኙነት በሰውየው ላይ የደረሰው ጉዳት ካለ ከተከራካሪ ወገኖች አንዱ ሻጭም ሊሆን ይችላል እኮ ገዥም ሊሆን ይችላል ጉዳት የደረሰበት ሰው ያንን ጉዳት ማረጋገጥ ከቻለ ፍርድ ቤት ክስ በማቅረብ ያንን ካሳ ማጠየቅ ይችላል። ስለዚህ ልዩነቱ ሰፊ ነው። ከዚሁ ጋር ተያይዞ ቀብድ የማይወረስባቸው አሁን ቀደም ሲል በመሪ ደረጃ እንደዛ ብለናል። ገዢና ሻጭ ወይም ደግሞ አከራይና ተከራይ ገዢ ወይም ደግሞ ተከራይ ውሉን ቢያፈርሱ እዛው ይቀራል ገንዘቡ ማለት ነው። ቀብዱ እዛው ይቀራል ለተከራይ ወይም ለአከራይ ወይም ደግሞ ለሻጭ ገንዘቡ ይቀራል ብለናል። ነገር ግን ቀብድ የማይወረስባቸው ልዩ ሁኔታዎችስ አሉ ወይ የሚለውን ደግሞ እንየው። እንግዲህ ቀብድን በተመለከተ ድንጋጌዎቹ ከ1883 እስከ 1885 ላይ በግልጽ የተመለከተ ጉዳይ ነው። በእነዚህ ድንጋጌዎች ላይ በግልጽ የተቀመጠ ነገር የለም። ነገር ግን አጠቃላይ ውል ስለሆነ ስለ ውል የሚገዛ ቅድም እንዳነሳ ነው 1775 ላይ የተመለከተው እና 1778 79 ላይ ያሉ አጠቃላይ የውል ጥቅል ድንጋጌዎች በማንኛውም ውል ተፈጻሚነት እንዳላቸው ስለሚደነግግ በእነዛ ውሎች ውስጥ ለምሳሌ ልዩ ሁኔታዎች ይኖራሉ። እንግዲህ ከቀብድ ጋርም በተገናኘ ልዩ ሁኔታዎች ይኖራሉ። ለምሳሌ ቀብድ የተደረገው ውል ሊፈጸም የማይችል ከሆነ ቅድም ያንስናል የማይፈጸም ውልን ለማፈጸም ተብሎ ቀብድ ተቀብሎ ከሆነ ወይም ደግሞ ቀብድ ሰጥቶ ከሆነ እንግዲህ ወይ ደግሞ ውሉ ህገወጥ ከሆነ
እነሱ ለማፈጸም ወይ ደግሞ ለማድረግ የተግባቡት የተስማሙት ህገወጥ ውልን ከሆነ ህገወጥ ውል ወይም ደግሞ የማይፈጸም ውል እንደ ውልም የሚጸናና የሚያስገድድ ውል ስላልሆነ በዚህ ሁኔታ ቀብድ ተቀባዩ ቀብዱን ከማመለስ ውጪ አጠፌታውን ለማመለስ አይገደድም። የቀብዱ ኢፌክት በዛ ልክ አስገዳጅ አይሆንም። ምክንያቱም እንደ መደበኛ ውል ቀድሞ ከውሉ በፊት የነበራቸው ቦታ ላይ ነው የሚመለሱ። ያ ማለት የተቀበለውን ቀብድ ብቻ ማመለስ ነው እንጂ ሌላ አጠፌታውን ማመለስ የሚባል ነገር የለም። ሌላ ደግሞ ሰዎቹ ሲስማሙ እንግዲህ በስምምነታቸው ቀብድ አጠፌታውን ማመለስ አለበት ቀብድ ተቀባዩ ወይ ደግሞ ሰጪም ከሆነ የሰጠው መቶ አለበት አይደለም። ያው ህጉ በዛ ልክ ነው የሚያስቀምጠው። ነገር ግን እነሱ በስምምነት ውላቸው ለምሳሌ የቤት ሽያጭ ውል ብለን ቀብድ ሰጥቶ ሻጩም ገዢውም በራሳቸው ስምምነት ተስማምቶ አይ በቃ ይሄ ውል ይቅርብልን ብሎ ከተስማሙ አሁንም ቀብድ ተቀባዩ አጠፌታን ለማመለስ አይገደድም። ያው የተቀበለውን ይሰጣል እንጂ ያንን አጠፌታን ለማመለስ አይገደድም። ሌላ ከአቅም በላይ የሆኑ ምክንያቶች ሲኖሩ ፎርስ ሜጀር ይላል። እንግዲህ አጠቃላይ የውል ህግ ላይ 1792 ላይ የተመለከተው ጉዳይ ነው። ይሄ የተፈጥሮ አደጋ ወይም ደግሞ ሌላ ያልተጠበቀ እነሱ ውል ሲዋባሉ ኤክስፔክት ያላደረጉ ነገር አዲስ ወሬ ነገር ከአቅም በላይ የሆነ ውሉን ለማፈጸም የማያስችል ሁኔታ ሲያጋጥም በዚህ ምክንያት ከሆነ ውል ማድረግ ያልቻሉ በሁለቱም ወገን ጥፋት ካለለ በዛ ሁኔታ አጠፌታውን እንዲመልስ ሊገደድ እንደማይገባና የወሰደውን ቀብድ ብቻ በማመለስ ውሉ ቀሪ እንደሚሆን ህጉ በግልጽ ያስቀምጣል። ይሄ በአጠቃላይ ማንኛውም ውል ተፈጻሚነት አለው ነው። እንግዲህ ከሰዎች አቅም በላይ የሆነ አዲስ ሆነ ነገር ፎርስ ሜጀር የሚባለው ነገር ሲያጋጥም ውሉ ቀሪ ይሆናል። ያ ውል ቀሪ ሲሆን ግን አጠፌታውን ለማመለስ አይገደድም። ምክንያቱም ሰውየው ጋር ጥፋት የለም። በሁለቱም ወገኖች ጋር ጥፋት ስለሌለ ከነሱ ቁጥጥር ውጪ በሆነ በተፈጥሮ አደጋ ሊሆን ይችላል። በተለያየ ምክንያቶች ከአቅም በላይ የሆነ ውል ሲዋዋሉ እነሱ ኤክስፔክት ያላደረጉ ያላወቁት አዲስ የሆነ ነገር ሲያጋጥም ያ በዛ ልክ ልዩ ሁኔታ ይሆንና ወይ የተቀበለውን ቀብድ አጠፌታ ለማመለስ የማይገደድበት ሁኔታ ነው የሚሆነው ማለት ነው። ሌላ በውሉ ላይ የተቀመጡ ቅድመ ሁኔታዎች አሁን በቅድመ ሁኔታዎች ላይ የተመሰረተ ውል ከሆነ እነዛ ቅድመ ሁኔታዎች ባለማሟላታቸው ውሉን መፈጸም ያልተቻለ እንደሆነ አሁንም በሰዎቹ ላይ ጥፋት የለም። እንግዲህ እነሱ አስቀድሞ የተስማሙበት ቅድመ ሁኔታዎች ባለማሟላታቸው ውሉ ቀሪ ከሆነ አሁንም አጠፌታውን ለማመለስ አይገደድም። ነገር ግን የተቀበለው እንደዛ ብሎ ከተስማሙ እነዛ ሁኔታዎች ባለማሟላታቸው ውሉ ቀሪ ከሆነ አጠፌታውን ለማመለስ አይገደድም ማለት ነው። ስለዚህ እነዚህ ናቸው ልዩ ሁኔታዎች ማለት የምንችለው። በጣም ጥሩ። ሌላው እንግዲህ ተዋባይ ወገኖች አሁን በተለይ ቅድመ ክፍያና ቀብድ ልዩነት እንዳላቸው ስናነሳ ነበር ቀደም ብለን። ተዋባይ ወገኖች ውል ሲፈጽሙ ምንድነው ማድረግ ያለባቸው ጥንቃቄ? አሁን አብዛኛው ሰው ሲጠይቅ የነበረው በአከራይ ተከራይም ጉዳይ የተለያዩ ግዥና ሻጭ በሚፈጸምበት ጊዜም አለና ምንድነው በውል ስምምነት ሲፈጽሙ ተዋዋይ ወገኖች ማድረግ ያለባቸው ጥንቃቄ የሚለውን እናንሳ። አመሰግናለሁ። እንግዲህ ኢፌክቱ የተለያየ እንደሆነ አይተናል። ቀብድ ከሆነ ቀብድ ሰጪው ቀብዱን በማታ ውሉን ማፍረስ ይችላል። ቀብድ ተቀባዩ ደግሞ አጠፌታውን በማመለስ ውሉን ቀሪ ማሆን ማድረግ ወይ ደግሞ ውሉን ማፍረስ ይችላል ብለናል። ቅድመ ክፍያ ላይ ግን እንደዛ ሁኔታ የለም። ቅድመ ክፍያውን የተቀበለ ሰው ቅድመ ክፍያው የተቀበለውን ገንዘብ በማመለስ ውሉን መቶ ይችላል። ወይ ደግሞ ቅድሚያ ክፍያ የሰጣ ሰውም ውሉን ማፍረስ ይችላል። ነገር ግን በመካከላቸው በዚህ ሂደት ባላቸው ግንኙነት ጉዳት ካለ ያንን ጉዳት ማስረዳት ከቻለ ፍርድ ቤት ክርክር አድርጎ እንትን ማለት ይችላል። በዚህ የቀብድን በተመለከተ ደግሞ ፍርድ ቤት ክርክር ማድረግ አያስፈልግም። ህጉ ራሱ በግልጽ አስቀምጧል። አጠፌታ መመለስ አለበት ብሎ ስላስቀመጠ ያ ፍርድ ቤት የሚሄድም አይደለም። ያም ልዩ ሁኔታ ስለሆነ ማንሳት ፈልጋለሁ። ስለዚህ 1885 ላይ በተመለከተው አግባብ ውል ሲዋዋሉ ግለሰቦቹ ቀብድ ነው ብሎ በግልጽ መዋዋል መቻል አለባቸው። የሰው ምስክርም ከሆነ መጻፍ አለበት። የሰው ምስክርም ከሆነ በማስረጃ መኖር አለበት። ይሄ የቀብድ አሁን ዛሬ የሚሰጠው ገንዘብ ወይም ደግሞ ክፍያ ወይም የዕቃ ንብረትም ሊሆን ይችላል የሚሰጠው ቀብድ ነው ብሎ በዛ ልክ ስምምነት ማድረግ አለበት። ቅድመ ክፍያ ብለው ከጻፉት ግን በዛው ልክ ነው የሚሄደው። ቀብድ ብለው ከጻፉት ደግሞ በቀብድ እንትን ይሄዳል። እንግዲህ
ቀብድ ማሆኑ እንግዲህ ውል ስለማኖሩም ያረጋግጣል ብለናል። ቅድም መስፈርቱንም ባያሟላ በህግ የተቀመጡ መስፈርቶችን እንኳን ሳያሟላ በሰበር ውሳኔ መሰረት ውል ማኖሩን ያረጋግጣል ብለናል። ቅድመ ክፍያ ግን ውል ማኖሩንም አያረጋግጥም። በጣም ጥሩ። ስለዚህ ልዩ ናቸው። ቀብድ በጣም አስገዳጅ ነገር አለው። ጥንቃቄ ማድረግ አለባቸው። እንግዲህ ቀብድ ማሆኑን በግልጽ የጽሁፍ ስምምነት ከሆነ መገለጽ አለበት። ሌላው ደግሞ ማስረጃም ከሆነ በሰው ቀብድ ነው። ይሄ ክፍያ ቅድመ ክፍያ ነው ተብሎ ሰዎችም አጠቃላይ ማህበረሰቡ ማወቅ አለበት። በቃ ቀብድና ቅድመ ክፍያ የተለያየ ኢፌክት እንዳላቸው አሁን ሰው እንዲሁ ኢንተርቼንጀብል ይጠቀማሉ ሁለቱንም እኮ ለዛ ነው እንደዛ መሆን የለበትም። ኮንሲኩዌንሱ በጣም ያው ከባድ ነው። አጥፊታ መመለስን ይጠይቃል ወይ ደግሞ የሰጠውን ቀብድ መቶን ይጠይቃል። ስለዚህ በጣም ጥሩ ሁለቱም በጣም የሚለዩ ናቸው። ግልጽ ነው። ቀደም ሲል እንግዲህ የጠየቁን አድማጮቻችን አንድ አድማጫችን ደግሞ ኃይለ ኢየሱስ ከባህር ዳር የማከራየው ቤት ነበረኝ፣ ተከራይ ቀብድ ከፈለኝ፣ በኋላ ግን ቤቱን እንደማይፈልገውና ቀብድ መልስልኝ አለኝ። ከዛ እኔ ግን በተለምዶ ሲባል የምሰማው ቀብድ አይመለስም ሲባል ነበረ። እኔ ግን ግማሹን መለስኩለት። ህጉ ግን ምን ይላል? እኔ ህጉን አላውቀውም ያሉት ነገር አለ። መመለስ አይጠበቅባቸውም። እንግዲህ ያው ህጉ በግልጽ ስለሚያስቀምጥ እሳቸው ቢያፈርሱት ግን ሁለት እጥፍ ነበረ የሚመልሱለት ለተከራይ። ግለሰቡ ውሉን ከፈረሰ ግን የሰጠውን ቀብድ መተው ነው ግዴታው ነው። ቲቶ ማይል አለበት እንጂ ሲተኝ ብሎ ማስገደል የለበትም። ለዛም ነው ያው ግማሹ ተቀብሎ ዝም ብሎ ሄደ። ግን ያው ህጉን እንደዚህ ይላል የሚለውን ነገር ለማንሳት ነው። በሪሁን ያነሳልን ጥያቄ ቀብድ ሰጥተው ግዢው ሲያፈርሱ እናያለን። በተለይ በተለያዩ ምክንያቶች ምንም ያህል ምክንያት ቢደረደር ከነዛኞቹ በልዩ ሁኔታ ከተቀመጡት ለምሳሌ አቅም በላይ የሆኑ ምክንያት ሌሎች እዚህ ጋር ለምሳሌ አይ ብር ቀብድ ከከፈሉ በኋላ እንደ መያዣ ነገር ይቆጥሩታል። በቃ አይ እንግዲህ ሻጩ ወይም ደግሞ አከራዩ ምንም አያረገኝም ቀብድ ስለሰጠውት በቃ መተማመኛ ነው ያስቀምጠዋል ብቻ ብለው ብር ስላልሞላልኝ ነው የተለያየ ምክንያት ሊደረድሩ ይችላሉና በህግ ምን ያህል ተቀባይነት አለው ያሉት ነገር አለ። እንግዲህ ውላቸው ላይ በደንብ በግልጽ ከጊዜውን እስከመቼ አሁን ቀብድ ሲሰጡ የቀብድ መጠንን በግልጽ ማጻፍ አለባቸውና በውሉ ላይ እስከዚህ ቀን ድረስ ወይ ደግሞ ከዚህ ከአንድ ወር ከሁለት ወር ከሶስት ወር በኋላ እስከዛ ብሎ በግልጽ የተስማሙበት ጊዜ እንግዲህ እስከዛ ጊዜ ነው መጠበቅ የሚጠበቅበት። ያ ጊዜ ካለፈ እንግዲህ ቀብድ የሰጠው ሰው አልፈለግም ማለት ነው። በተባለው ቀን እስከ ተቀመጠ የመጨረሻ ጊዜ ሌላውን ተጨማሪ የቀረውን ክፍያ ማፈጸም ካልቻለ ያ ሰውዬው አልፈለገም ማለት ነው። ሰውዬው በግልጽ መጠየቅ አለበት። ተጠይቆ የማይፈልግ ከሆነ በሰውዬው ጥፋት ስለሆነ ቀብዱን በመቶ ስለዚህ አሁንም ውል ላይ ሰዎች ሲዋዋሉ የቀብድ ክፍያው እስከምን ያህል ጊዜ የሚሉን በግልጽ ቢያስቀምጡ በደንብ ማስቀመጥ አለባቸው። ቢያስቀምጡ የቀብዱ መጠን ካደረጉ አሁን ለማስፈጸም ይቸገራል። ቅድም እንዳነሱ ነው። አሁን ዝም ብሎ ሊያጉላላ ይችላል። እንደዛ ነው ጥያቄ የጊዜ ገደብ ስለሌለው ምክንያቱም እንትና ቀብድ ተቀባዩ ጠብቆ ሲያጣ ከአቅም በላይ ስለሆነ ገንዘቡን በጣም ስለፈለገው የጊዜ ገደብ ስለሌለው ጠብቆ ሲያጣ ካፈረሰ ምንድነው የሚሆነው? ያው አጠፌታ መመለስ ይጠበቅበታል ማለት ነው። ስለዚህ እንደዛ እንዳይሆን ሰዎች ወይም ክርክር በጣም ያመጣል። ውል ሲዋዋሉ በግልጽ ጊዜውን በደንብ ማስቀመጥ ይኖርባቸዋል። በጣም ጥሩ። መምህር ዳንኤል ያነሱልን አለ ያው ከቤት ኪራይ ጋር ተያይዞ ቀደም ሲል ማብራሪያ ተሰጥቶበታል። ከመብራት ጋር ተያይዞ ቅድሚያ ካልከፈላቸው አይመረመርም ይባላል። እንዴት ይታያል? ይሄ ነገር ተመሳሳይነት አለው እንዴ ከዛኛው ቅድመ ክፍያ ጋር? ይሄ የተለየ ነው። እንግዲህ ያው የባንክ የመብራት ኃይል የራሳቸው አሰራር ይኖራቸዋል። አንድ ሰው ቤዚካሊ ያው አንድ ጉዳይ ላይ ቅሬታ ሲኖረው ግዴታውን ተወጥቶ ከዛ መብት መጠየቅ እንደሚችል ያው የራሳቸው የውስጥ አሰራር ስለሆነ ከዚህ ጋርም የሚገናኝ አይደለም። ስለዚህ ሰዎቹ ከፈሉ ማለት ባይዘ እንደ ቅድመ ክፍያም ሌላ ኢፌክት የለውም። ባይዘ ውል መኖሩንም አያረጋግጥም ብለናልና የተለየ ነገርም የለውም። ነገር ግን ድጋሜ ሄዶ ለማየት ግዴታቸው መወጣት እንዳለባቸው ነው እነሱ የሚያደርጉት። ከተጣራ በኋላ ግን ገንዘቡ ሪምበርስ እንደሚመለስላቸው ያው ይታወቃልና ያ የተለየ አሰራር ነው። ከዚህ ጋር ቀጥታ ግንኙነት ያለው ነገር አይደለም። ሌላው ከምስራቅ ወለጋ የደወሉን አድማጫችን አሉ። የአመት የቤት ኪራይ ከፈልኩ። በርግጥ ከቀብድ ጋር እንትን አይልም፣ ይሄ አይገናኝም። የአመት የቤት ኪራይ ከፈልኩ ሌላ ሰው ከዛ በኋላ ተካው አመቱን ሳይጨርሰው ማለት ነው። ሌላ የሚከራይ ተካና
ገንዘብ ይመልስልኝ አልኩት። አመት ሳይኖርበት የአመት ከከፈሉት በኋላ አመት ሳይኖርበት እሳቸው ወጡ። ግን ሌላ ሰው ተኩ እና በቃ ገንዘብ ይመልስልኝ አሉት። እሱ ግን አልመልስም አለኝ። ህጉ ምን ይላል ያሉት ነገር አለ። እንግዲህ ያው ይሄ ቤዚካሊ ቀብድ ከሆነ እነሱ አሁንም በግልጽ ቀብድ ነው ብሎ ከተስማሙ የአንድ አመት ክራይ ቀብድ ከፍያለሁ የአንድ አመትም ይከፈላል ብያላስ። እንግዲህ ቀብድ ከሆነ ቀብድ አይመስለኝም። እንግዲህ ውል ሲዋዋሉ ተከራይና አከራይ አሉ። ሌላ ሰው አስገባለሁ ብሎ እሱ በራሱ መወሰን አይችልም። እንግዲህ የሰው ንብረት ላይ መወሰን አይችልም። የንብረቱ ባለቤት እስከሱ ጋር ሲዋዋል የሰውየውን ብዙ ሌሎች ነገሮችን አይቶ ሊሆን ይችላል። ቀብድ ካልሆነ ግን ይሄ በተለየ ሁኔታ ሌላ ክፍያ ከሆነ አልተቀበልኩበትም ያን ውል ማፍረስ ፈልጋለሁ ገንዘቡ ሰጠኝ የሚል ሌላ ክርክር የሚያስነሳ በውል መስራት የሚቀርብ ክርክር ስለሆነ ያ በዛ አግባብ ቀርቦ ገንዘቡን ማጠየቅ የሚችል ነው። እንግዲህ ቀብድ ከተባለ ግን ሌላ ኢፌክት ስላለው የአንድ አመቱ የተሰጠው ክፍያ ቀብድ ከሆነ ቀብዱን ማተው ያለበት ያው እንደዛ ስለምል ቀብድ ከሆነ ቀብዱን ይተዋል ያለ እንግዲህ በራሱ ፍላጎት ሰውየው ከተወ ቀብድ ሳቹ ከተወ ይተዋል። ማርታ ያነሳችን ጥያቄ አለ። ቀብድ ከተከፈለ በኋላ አከራዩ ጠፋ። በኋላ ቀብዱንም ለመመለስ አመነታ ነገርና በደላሎች ያው ደላሎች ስለሆነ ያገናኙት በደላሎች አማካኝነት ግን መለሰ። ህጉ ግን ምን ይላል? እንደዚህ ማድረግ ይቻላል ወይ? ለጊዜያዊ ጥቅሙ ተጠቀመበት ብሩን እንደዚህ ማጉላላት ይቻላል ወይ? ኦኬ ቀብድ ከተቀበለ በኋላ ጠፋ። ቀብድ ከተቀበለ ሽያጭ ነው። አይ ኮንዶሚኒየም ሽያጭ አከራይና ተከራይ አከራይ ነው ያለችው። ቀብድ ከተከፈለ በኋላ አከራዩ ጠፋ። በኋላ ቀብዱን መልስ ሲባል ቤቱንም እንትን ማለት አልፈለገም። ነገር ግን ቀብዱንም ደግሞ ለመመለስ ፈቃደኛ አልሆነም። ብሩን ግን ለጊዜው መጠቀም ይፈልግ ነበር። ብሩ ተጠቀመበት። በኋላ በደላሎች ምክንያት ግን ብሩ እንዲመለስ ተደረገ። ህጉ ግን ምን ይላል? እንደዚህ ይቻላል ወይ ማጉላላት? እንግዲህ ፍሬ ነገሩን እንግዲህ ያው እነሱ ከህግ አንፃር በራሳቸው ማየት ይችላሉ። እንግዲህ ቀብድ አንድ ሰው ቀብድ ሲሰጥ ቀብድ ተቀባዩ ቅድም እንደነሳ ነው ውል ላይ ጊዜው ሁኔታው ዝርዝር ነገሮች መቀመጥ አለባቸው። ቀብድም ከሆነ ቀብድ ተብሎ መጠቀስ አለበት። ያ ከሆነ ቀብድ ተቀባዩ ውሉን ካልፈለገ አጠፌታውን መመለስ ይኖርበታልና እንደውም ገንዘቡን የተቀበለውን ገንዘብ ብቻ ሳይሆን አጠፌታውን ነው መመለስ የሚጠበቅበትና ያ ከዛ በዛ አንፃር የሚታይ ነው። ከሞግዚት ጋር ተያይዞ ያነሳችልን ጥያቄ አለ። በእርግጥ ሌላ ጊዜ እንመለስበታለን። ግን ለአቅመ አዳም ሳይደርሱ ሞግዚት የሆነው ሰው ሞግዚት ወይም ደግሞ አሳዳሪ የሚባሉት ምንድነው ውል ነበረ። ነገር ግን ልጁ 18 ከሞላው በኋላ ጠየቀ እንዲፈርስ ቤዚካሊ ያው ሙግዚነቱ ያበቃል። አሁን አንድ ሰው ለአቅመ አዳም ሲደርስ 18 አመት ሲሞላ ያበቃልና ነገር ግን እሱ ለአቅመ አዳም ከመድረሱ በፊት የተደረጉ ውሎች የግለሰቡን መብት የሚጎዱ ከሆነ እንደ ውሉ አይነት ታይቶ ውሉን ለማፍረስ በራሱ እሱ ውሉን ለማፍረስ ጥያቄ ማቅረብ ይችላል። በጣም ጥሩ። መጨረሻ ላይ አንድ አከራይ ቀብድ ተቀብሎ የመመለስ ግዴታ አለበት ወይ? ያለበት እስከ ስንት ቀን ድረስ ነው የሚል ያው ተመሳሳይ ጥያቄዎች ናቸው። አንድ አከራይ ቀብድ ተቀብሎ የመመለስ ግዴታ ያለበት እስከ ስንት ድረስ ነው? የነሱ ስምምነት ነው። ተከራይና አከራይ ቀብድ የተቀበሉ በቀብዱ ስምምነታቸው ላይ ቀኑን ወስኖ ጊዜውን ወስኖ ማስቀመጥ አለባቸው። በዛ ጊዜ ውስጥ እንግዲህ በሁለቱም ግዴታቸውን ካልተወጡ ወይ ቀብድ ሰጪው ቀብዱን በማተው ወይ ደግሞ ቀብድ ተቀባዩ አጠፌታውን በማመለስ ውሉ ያለ መመለስ መብት አለው ወይ? ያለ መመለስ መብት አለው አከራይ። እንግዲህ ቀደም ሲል እንዳለው ስምምነቱ የሚወስነው ሆኖ ግን አከራይ ያለ መመለስ ተከራይ ከሆነ እንትን ያለው ሁሉ ያቋረጠው ያለ መመለስ መብት አለው የሚለውን ለማንሳት ነው። እንግዲህ እነዚህ ናቸው ከአድማጮቻችን የተነሱት ጥያቄዎች። አንድ ጥያቄ በኃይሉ ያነሳልን ጥያቄ አለ። ቤት ከተሸጠ በኋላ ቀብድ ከተከፈለ በኋላ እንግዲህ ለምሳሌ የቤቱ ባለቤት ሊሆን ይችላል። ከዛ ልጅ አለ። ከዛ ደግሞ ሚስት ወይም ደግሞ ባል አንዳቸው አይ እኛ አልነበርንም ውሉ ሲፈጸም ስለዚህ ውሉ ይፍረስ ቀብዱ ይመለስ ማለት ይችላሉ ወይ ያሉት ነገር አለና እንዴት ይታያል? እንግዲህ
የቀብዱን ኢፌክቱን ህጉ በግልጽ አስቀምጧል። እንግዲህ ቀብዱን የተቀበለ ሰው ከሆነ ውሉን ያፈረሰው አጥፌታውን በመመለስ ውሉን ማፍረስ ይችላል። ቀብድ ሰጪ ከሆነ እሱን በመቶ እንትን ማለት ይችላል። ሌሎች ሰዎች ግን ጥቅም አለን የሚሉ ሰዎች ከነሱ ጋር የተገናኙ ሰዎች አጠቃላይ ጀነራል ውሉ ላይ ዋና ውሉ ላይ ክርክር ማድረግ ይችላሉ። መብታችን የሚያጣብብ ነው የሚጎዳ ነው የውል ተፈጻሚነት ሊኖረው አይገባም ብሎ ሊያነሱ ይችላሉ። ነገር ግን ባልና ሚስት ሆነው ባል ብቻውን እንደዚህ አይነት ነገር ቢፈጽም አይችልም ማለት ሚስት መካተት አለባት። እንግዲህ መከታተሎች ላይ ቅድም ያነሳ ነው አሁን የሰበር ውሳኔ ላይ ያነሳ ነው በዚህ መመዝገብ አለበት የሚባለው አንድም እነዚህ የሶስተኛ ወገኖችን መብት ለማጠበቅ ነው። ምዝገባ አንድ ሰው ከመሬት ተነስቶ በዚህ ሁኔታ ቀብድ ተቀብሎ የሌላውን ኢንትረስት በሚጎዳ መልኩ ሽያጭ ሊፈጽም ይችላል። ለዛም ነው እንደውም በዚህ አጋጣሚ ማሳሰብ የሚፈልገው እኔ ውል የሽያጭ ውል የሰበር ውሳኔ እንዳለ ሆኖ የፍትሐብሔር ሕጉ አንቀጽ 1723 በሚያስቀምጠው መሰረት በጽሁፍ መደረግ አለበት። የሚደረገው ውልም ውል ለማዋዋል ስልጣን የተሰጣቸው አካል ፊት ነው መደረግ አለበት። ያ ውል መመዝገብ አለበት። ምክንያቱም መመዝገብ አለበት። የሚመዘገበው ውል ለሶስተኛ ወገን መብት ጥበቃ ለማድረግ ነው። ከዛ ውጪ ያውን ሚስት ወይም ደግሞ ሌላ ጥቅም ከንብረቱ ላይ ጥቅም ያለው ሰው መብቱን ሊያጣ ይችላል። በድፍኑ እንዲሁ ቀብድ የተቀበለው ሰው ቀብዱ መቀበሉ ከተረጋገጠ ውል አለ ተብሎ ተወስዶ በዛ ውል የሚገደር ከሆነ ሌሎች ሰዎች በንብረቱ ላይ ጥቅም ያላቸው ጥቅማቸው ሊነካ ስለሚችል ህጉ ላይ ያለውን የሰበር ውሳኔ እንዳለ ሆኖ ህጉ ላይ ያለውን መስፈርት በሚያሟላ መልኩ ውል መፈጸም እንዳለባቸው ማሳሰብ ፈልጋለሁ። በጣም ጥሩ አድማጮቻችን፣ እንግዲህ ስለ ቀብድ ህጉ ምን ይላል በሚለው ላይ ነበረ የዛሬው ውይይታችን። ቀብድ ምንድነው? ቀብድ በውል ላይ የሚኖረው ተጽዕኖ፣ የቀብድ ክፍያ ምን ውጤት አለው? ቀብድና ቅድመ ክፍያ ምንድነው ልዩነታቸው? ተዋዋይ ወገኖች ውል ሲፈጽሙ ማድረግ ያለባቸው ጥንቃቄ ምንድነው? እነዚህና ተያያዥ ጉዳዮችን አንስተን ነበረ። ቀብድ በተለይ በጣም አስገዳጅ የሆነ ውጤት እንዳለው ነው ያየ ነው። ቀብድ ተቀባይና ቀብድ ሰጪ በጣም ጥንቃቄ ማድረግ አለባቸው ውል ሲፈጽሙ። ተዋዋይ ወገኖች ማለት እንችላለን። ተዋዋይ ወገኖች ውል ሲፈጽሙ በተለይ ቀብድ ነው ወይስ ቅድመ ክፍያ ነው ይሄ ጉዳይ ብሎ በግልጽ መጻፍ መቻል አለባቸው። ውላቸው ላይ በግልጽ መግለጽ አለባቸው። ምክንያቱም ውጤቱ የተለያየ ስለሆነ ማለት ነው። አከራይና ተከራይ ለምሳሌ ብንወስድ ያው በተደጋጋሚ ብለናል እንደማጠቃለያ ስለሆነ ብዬ ነው። አከራይ ከሆነ ውሉን ያፈረሰው እጥፍ አድርጎ የቀብዱ ማለት ነው መመለስ ግዴታ አለበት። ተከራይ ከሆነ ደግሞ በመተው ማለት ነው የከፈለውን ቀብድ በመተው ውሉን መተው ይችላል የሚለውን ነገር ለማንሳት ነው። ቅድመ ክፍያ ከሆነ ግን የተለያየ ነገር ነው። እሱንም በፍርድ ቤት ክርክር ተጨማሪ ካለ ጉዳት ካለ ተከራክሮ ነው ተጨማሪ ነገር ገንዘቡን ሊያስመልስ የሚችለው እንጂ የከፈለው ይመለስለታል። ያኛውም ደግሞ የመመለስ ከሁሉ በፊት ወደ ነበሩበት ይመለሳሉ የሚለውን ነገር ለማንሳት ነው። በቂ ግንዛቤ አግኝተዋል ብዬ አስባለሁ አድማጮቻችን። አቶ ፈይሳ ሹርኬ በፍትህ ሚኒስቴር ከፍተኛ አቃቤ ሕግ ስለሰጡን ማብራሪያ እጅግ በጣም እናመሰግናለን። እኔም ከልብ አመሰግናለሁ። አድማጮቻችን እንግዲህ በሚቀጥለው ሳምንት በሌላ የህግ ጉዳይ እንጠብቃቸዋለን። መስፍን ላከማርያም ቴክኒኩን ሲቆጣጠር ነበር። ሄለን ፕሮግራም በማስፈጸም አዴ ተገኔ ውይይቱን መራው። በሚቀጥለው ሳምንት ቀደም ሲል እንዳልኩት ሌላ የህግ ጉዳይ ይዘን እንጠብቃቸዋለን። ጤና ይስጥልን።